እና ናቲ ምንም ማለት አይደለም። ይሄ እንዴ እኔ ማለት ለሁሉም ነገር መድኃኒዓለም ይመስገን። ስለ ቦታው ምንነት ውድ ቤተሰቦች ያው ናቲ ከቅድም ጀምሮ እየጠየቀኝ ነበር። ያው አንድ ምን ሰራት አጠር ያለች ኬዝ አለች። ባመመኝ ጊዜ ችግር ላይ በነበርኩበት ጊዜ ከናንተ በላይ ማንም አብሮኝ አልነበረ። ከዚህ በኋላ ለኔ መጨነቅ አያስፈልጋችሁም። ቢሆንም ግን አሁንም ቢሆን በጸሎታችሁ እንድታስቡኝ መጠየቅ እፈልጋለሁ ውድ ቤተሰቦች። እኔ እስካሁን ድረስ አላመንኩም። እየቀለድክ ያለህ ጭምር ነው እየመሰለኝ ያለው። ምንድነው እዚህ ጋር እየተፈጠረ ያለው? ትንሽ ማነከስ ብቻ ነው ያለው ውድ ቤተሰቦች። እሱም ቀስ በቀስ ይስተካከላል። ምንም የሚያሳስብ ነገር የለም። እንግዲህ ይሄ ነገር እስኪሳካ እኔ ራሱ ጨንቆኛል። አንዴ ትንሽ በቃ ይዤው መጣሁ። አንድ ደቂቃ ሚኪ አሁን የጠራኝ እንግዲህ የሆነ ስራ እንዳግዘው ፈልጎ ነው። ማለት ማገዝ ብችል ሚኪን በጣም ደስተኛ ነኝ። ብዙ ስራዎችን ሰርታል። ምናልባት አንተ ላይ ታወቅ ይችላል። ከኛ ጋር ሆነ ብዙ ፈተናዎችን አልፈሃል። እኛ ጎድተናሃል። በጣም ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን፣ እንደምን ቆያችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ሰሞኑን ተጠፋፍተን ነበር። ለምን እንደጠፋውም ነግራችኋለሁ። ውድ ቤተሰቦች ንፍቅ ብላችሁኛል። እንግዲህ የጠፋውበትን ምክንያት ሰሞኑን የጀመርኩት አንድ ኬዝ ነበር። እንግዲህ በዛ ኬዝ ላይ ውዝግብ ተፈጥሮ ነው ኬዙ ይቀጣል አይቀጣል በሚለው ዙሪያ አሁንም እርግጠኛ የሆንኩበት ነገር የለም። ውድ ቤተሰቦች እንግዲህ ዲኤንኤ ፕሮሰስ እንዳስጀመርን እንግዲህ ከእንስሳት ጋር መንፈስ አላስፈላጊ ያልተገቡ ነገሮችን የምታረገው ሴት እንግዲህ ዲኤንኤ ውጤት እንደ ፕሮሰሱን እንደጀመረን ብዙ ነገሮችን ያው ኬዙን የሆነ ስቴፕ እንደሄድን ነግረናችኋል። እንግዲህ ስለዚህም ነገር አሁን እርግጠኛ ስላልሆነን ነው እንግዲህ በዛ ምክንያት ነው የጠፋሁት። ውድ ተመልካቾቻችን እንግዲህ ትናንት የተለቀቀውን ቪዲዮ አይታችኋል። እንግዲህ በጎጆ ቲቪ ላይ ናቲ ተሽሎት ያለው ነገር እያንዳንዱ ጥሩ እንደሆነ ቤተሰቦች እንግዲህ ዛሬ በአንድ ጥሩ ቪዲዮ ተመልሻለሁ። እንግዲህ አሁን ናቲን ላገኘው ነው የሚሄደው። እንግዲህ ከናቲ ጋር አንድ የምንሰራው ኬዝ አለ። ያ ኬዝ ምንድነው የሚለውን ነገር እንግዲህ በቦታው ስንደርስ ነው የምናሳያችሁ። ውድ ተመልካቾቻችን እንግዲህ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ጎጆ ቲቪን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቦች ተጠፋፍተናል፣ ተነፋፍቀናል። እንግዲህ ካሁን በኋላ ያው በየጊዜው እንግዲህ ለእናንተ የተለያዩ ኬዞችን ያለማቋረጥ በተከታታይ የምናቀርብ ይሆናል። አብራችሁን ቆዩ። አሁን በቀጥታ ወደ ናቲ ቤት ነው የምሄደው። እንግዲህ ናቲን ፒክ አደርገዋለሁ። ከዛም እንግዲህ ወደ ጉዳያችን ወደ ኬዛችን የምናልፍ ይሆናል። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ናቲን ፒክ አድርገናል። አሁን በሹፌራችን ወደ አንድ ቦታ እንሄዳለን። ስለ ቦታው ምንነት ውድ ቤተሰቦች ያው ናቲ ከቅድም ጀምሮ እየጠየቀኝ ነበር። ያው አንድ ምን ሰራት አጠር ያለች ኬዝ አለች። ግን ያው አንተ ስላመመ አሁን በእንደዚህ አይነት ሁኔታ ላይ ተሯሯጣለህ ማለት አይደለም። ስለፈለኩ ነው ከጎኔ እንድትሆን ስለፈለኩ ነው። ምንም አይደክምም። ምንም ልትሯሯጥ አይደለም። ግዴታ ከኔ ጋር መሄድ አለብህ። በቦታው ስትሄድ ደግሞ ያለው ነገር በጣም ቀላል እንደሆነ ነው የምታየው ናቲ። በዚህ አጋጣሚ ተመልካቾችንም ሰላም ማለት ይኖርባል። ምን አይነት የጤና ሁኔታ ላይ እንዳለ ከቀን ወደ ቀን ነገሮች እየተሻሻሉ ነው። እንግዲህ በሰውነት ላይም በጤናም ላይ እንግዲህ በስነ ልቦናም ላይ የተለያዩ መሻሻሎችን እየተመለከትን ነው። እነዚህ ነገሮችን እንግዲህ አጠር አድርገን ለተመልካቾች ብትነግራቸው ብታሳውቃቸው። እሺ እንግዲህ ውድ ቤተሰቦች እንደምን ቆያችሁኝ?
ያው አሁን ላይ ውድ ቤተሰቦች እንግዲህ ከዚህ በፊት የደረሰብኝ ነገር በደንብ ታውቃላችሁ። በጤና ሁኔታ ላይ አሁን ላይ በጣም አሪፍ በሚባል ሁኔታ ላይ ነኝ። እንግዲህ የተወሰነ ሰውነቴን ትንሽ እግሬን ትንሽ ማንቀሳቀስ ትንሽ ያቅተኛል ውድ ቤተሰቦች። ያው በተወሰነ መልኩ ነው፣ ያም ቢሆን የሚያሳስብ ነገር አይደለም። ለትንሽ ጊዜ እንግዲህ ስለተኛሁኝ ያ ነገር እንደሆነ የሕክምና ባለሙያዎቻችን ነግረውኛል ውድ ቤተሰቦች። እንግዲህ ከዚህ በኋላ ለኔ መጨነቅ አያስፈልጋችሁም። ቢሆንም ግን አሁንም ቢሆን በጸሎታችሁ እንድታስቡኝ መጠየቅ እፈልጋለሁ ውድ ቤተሰቦች። የእናንተ ጸሎት ለኛ ከምንም በላይ እንደሚጠቅመን በደንብ ታውቃላችሁ። በተደጋጋሚ ነግረናችኋል ውድ ቤተሰቦች። እንግዲህ አሁንም ቢሆን ጸሎታችሁ አይለኝ ማለት ፈልጋለሁ ውድ ቤተሰቦች። አሁን ያለሁበት ሁኔታ ግን ለእናንተ ለማሳወቅ ያክል በጣም ደህና ነኝ። በስነ ልቦናም ደረጃ ያለው ነገር በጣም እየተስተካከለልኝ ይገኛል። እንዳልኳችሁ ሰውነቴንም በተወሰነ መልኩ አሁን ማንቀሳቀስ ቢከብደኝም ነገር ግን አሪፍ በሚባል ሁኔታ እንቀሳቀሳለሁ። ትንሽ ማነከስ ብቻ ነው ያለው ውድ ቤተሰቦች። እሱም ቀስ በቀስ ይስተካከላል። ምንም የሚያሳስብ ነገር የለም። እንግዲህ ሚኪ አሁን የጠራኝ እንግዲህ የሆነ ስራ እንዳግዘው ፈልጎ ነው ማለት ማገዝ ብችል ሚኪን በጣም ደስተኛ ነኝ። ከዚህ በፊት የማደርገው ነገር ነው። እሱም ማገዝ ለኔ ሰላም ይሰጠኛል፣ ምቾት ይሰጠኛል ውድ ቤተሰቦች። አሁንም ቢሆን ሚኪን ማግዘው ነገር ካለ በማንኛውም ሰዓት ምንም ለማድረግ ዝግጁ እንደሆንኩኝ እሱም ጭምር ያውቃል። በዚህ ሁኔታ አሁን ካለው ሁኔታ አንፃር እንደዚህ ያደርጋል ብዬ ስላላሰብኩኝ ነው ትንሽ ተደናግጫለሁኝም። እየነገረኝም ነበረ። በቃ ካሜራም አዘጋጅተናል። እንግዲህ ሁሉም ነገር እዛው ስደርስ ነው የምታየው። አንድ ኬዝ መስራት አለብን እያለኝ ነበረ። የምን ኬዝ እንደሆነ እስካሁን ድረስ ምንም የነገረኝ ነገር የለም። እስካሁንም እንግዲህ ግራ የገባኝ ነገር ይሄ ነው። ሚኪ አንተ ማገዝ የምችለው በምን መልኩ ነው? ካለበት በቦታው እንሂድ። እኔ ማገዝ ያልኩ አብረን እዛ ቦታ እንሄዳለን። እንግዲህ አንተ ትቀመጣለህ፣ ችግር የለም። ውድ ተመልካቾቻችን እንግዲህ እስከ ፕሮግራሙ ፍጻሜ በትዕግስት እንድትከታተሉን በአክብሮት እጠይቃለሁ። ናቲ ስለተሻለው እንግዲህ እንደዚህ ማስክና ኮፍያ አርገን ቪዲዮ ለማሰራት ስለበቃን በጣም ደስ ብሎናል። ሁላችሁም ውድ ተመልካቾቻችን እናመሰግናለን። ፈጣሪ የተመሰገነ ይሁን። እንግዲህ አሁን ወደዛው እንሄዳለን። አብራችሁ ቆዩ። አብዱ እንዴት ነህ? ቆየው። ሰላም ነው? እንዴት ነህ? ሁሉ መልካም ሰላም። ካሜራማን ዝግጁ ነው? እያንዳንዱን ነገር በጥንቃቄ ነው እያስኬድኩት ያለሁት። እንግዲህ ይሄ ነገር እስኪሳካ እኔ ራሱ ጨንቆኛል። አንዴ ትንሽ በቃ ይዤው መጣሁ። አንድ ደቂቃ ግባ ናት። አብዱ ይባላል፣ ወንድሜ ነው። አይዞ እግርን ያዘ እንዴ? አይ ችግር የለውም። እሱ ማለት ምንድነው ካሜራ ምናምን ምን እንደሆነ እያንዳንዱ ነገር እንነግራለን። አንተ ተረጋጋ። ቀረጻ አለ ብዬ ነው ይዤ የመጣሁት፣ ግን ያው ኬዝ አለ ብዬ ነው። የኛን ጉዳይ አልነገርኩትም። ምን እንደሆነ ደግሞ በቀጥታ ከወንድሜ ከአብዱ ትሰማለህ። የሆነች ኬስ ስላጋጠመችው ለዛ ነው። አረፍ በል እንትን እንዳይ ሚኪ አንዴ ልጠይቅ። ማለት የኛ ሰዎች ምን ያደርጋሉ? እዚህ ኬዝ ልንሰራ ነው እንመጣለን ያልከኝ አይደል? የኛ ልጆች የመጡት እኛን የተመለከተ ጉዳይ ስለምንሰራ ነው። ምን እንደሆነ ለምን እዚህ እንደመጣ አዋክቤ ለምን እንዳመጣው መኪና ውስጥ ስንመጣ እየተቀረጸ ነበር። ያው አንተ ስላላወቅ ነው። ዳሽቦርዷ ላይ ትንሽ የድብቅ ካሜራ አድርጌ ስንመጣ ያለው ሂደት እያንዳንዱ እንዲቀረጽ እያረኩ ነበር። ኢቭን እዚህ ህንፃ ውስጥ ስንገባ ራሱ ያለውን ነገር ለመቅረጽ ሞክሬ ነበር፣ ግን ያው አልቻልኩም። ትንሽ የስራ ቦታም ስለሆነ ብዙ ሰዎች የቢዝነስ ኤሪያም ስለሆነ አልገባኝም። ምንድነው እየተፈጠረ ያለው? አረፍ በልና ያለውን ነገር እናውራ። አልገመጥም። ነገር ምንድነው የተፈጠረው? አይደለም እኔ ማለት ግራ እየገባኝ ነው። ታውቃለህ፣ ጥሩ ሁኔታ ላይ አይደለም ማለት ልክ ነህ። ጥሩ ሁኔታ ላይ አይደለም። አብዱ አናስጨንቀው፣ ጉዳዩን ብንነግረው ጥሩ ነው። እያመመውም ስለሆነ ረጅም ሰዓትም መቆም አይችልም። እንግዲህ እንደምታየው ነው፣ መቀመጥ አልፈለገም። ምንድነው ሌላውን ነገር ታችሁ በእናታችሁ በቃ ነገር ማለት በደንብ እኔ በጣም ግራ እየገባኝ ነው ያለው። በደንብ እናስረዳሃለን። ቁጭ ብለህ ቢሆን ይሻላል ብለን ነው። ይኸውልህ ችግር የለውም በቃ እንነግርሃለን። ያለኸው ሰመር ሪል ስቴት ነው። በሚኪ በኩል ሰሞኑን እየተደዋወልን አንድ ሰርፕራይዝ ያዘጋጀልህ ሰርፕራይዝ አለ። ከነማን እንደሆነ እንዴት እንደሆነ እሱ በደንብ ያብራራልሃል።
ከሰመር ሪል ስቴት አዲሱ ፕሮጀክታችን ላይ ቡልጋሪያ ሳይት ላይ ባለ 1 መኝታ ቤት ተገዝቶልህ ነው እዚህ የመጣው። ምን አይነት ቤት ነው እንዴት ነው ዝርዝሩ የሚለውን ደግሞ እያነከስክ ቆመ ከሚሆን ቁጭ ብለህ በደንብ ተረጋግተህ እንሰማሃለን። ናቲ ወንድሜ እንኳን ደስ አለ። ከሰመር ሪል ስቴት ባለ 1 መኝታ ቤት በስጦታ መልክ ተበርክቶላል። ወንድሜ እንኳን ደስ አለ። እያንዳንዱን ነገር እነግራለሁ። ውድ ተመልካቾቻችን እንግዲህ ይህንን ሰርፕራይዝ ለቀናቶች ስንዘጋጅበት እንዲሁም ደግሞ ይችን የዛሬዋን ቀን በጉጉት ስንጠብቃት የነበረችው ቀን ነበረች። ናቲ ማለት ከኛ ጋር ረጅም ርቀት ከካሜራ ጀርባም በካሜራ ፊትም የተለያዩ ኬዞችን ስንሰራ ወንድማችን ሆኖ ጓደኛችን ሆኖ የስራ ባልደረባችን ሆኖ ብዙ መሰናክሎችን ብዙ ፈተናዎችን እንዲሁም ደግሞ ለኛ ብሎ ህይወቱን ሰውቶ ከሞት ጋር ተጋፍቶ ብዙ ነገሮችን እንግዲህ ሲያደርግ የነበረ ልጅ ነው ማለት ይሄ ለሱ እኔ ያንስበታል ነው የምለው፣ ይበዛበታል ወይም ይመጥነዋል አልልም። ውድ ተመልካቾቻችን እንግዲህ በሀገረ አሜሪካ እንግዲህ በሲያትል ስቴት የሚኖሩ ሀበሻ ኮሚኒቲዎች 13 ኢትዮጵያውያን እንግዲህ የናቲ አድናቂ ናቸው ማለት ይቻላል። ናቲን የሚወዱ እኔ ረጅም ጊዜ ኮንታክት ሲያደርጉኝ ነበር። በዚህ አጋጣሚ እኔ ይቅርታ መጠየቅ ፈልጋለሁ አብዱ። እነዚህ 13 ኢትዮጵያውያን እንግዲህ በሲያትል ስቴት ውስጥ የሚኖሩ በተደጋጋሚ እንግዲህ በቴሌግራም ላይም በዋትስአፕ ላይም ኮንታክት ሲያደርጉኝ ነበር። እንደ አጋጣሚ የሥራ መደራረብ ጫና አንዳንድ ጫናዎች ስለነበሩብኝ በሰዓት በጊዜው አልመለስኩም። ያሳፍራል። ለናቲ እንግዲህ እኔ ያው ለኔ እንደተሰጣ አድርጌ ነው ማስበው። ለናቲ ይህንን ነገር ለማድረግ እንግዲህ ሳይሰለቹ በተደጋጋሚ ቴክስት ሲያደርጉ ነበር። እንደውም እኔ በዚህ አጋጣሚ አሳፍሬያቸዋለሁ። ከነሱ ጋር ረጅም ቀናቶችን ኮንታክት ስንደራረግ ነበር። ሰሞኑን ሆስፒታል ነበር። እኔ እንደውም በጣም ተጨናንቄ ነበር፣ ፈርቼ ነበር ማለት እዚህ ሰርፕራይዝ ላይ የሆነ እንቅፋትም እንዳይፈጠር። ግን ደግሞ የፈጣሪ ስራ ድንቅ ነው፣ ተአምር ነው። ናቲም አሁን እንደዚህ እንደምናየው እንግዲህ በአካል ማለት ቆይ ደህና አይደለም። ይቅርታ አድርግልኝና ቆይ ማለት እኔ ግራ እየገባኝ ነው። እንዴት ይሄ ነገር ሊሆን ይችላል ማለት እኔ እስካሁን ድረስ አላመንኩም። እየቀለድክ ያለህ ጭምር ነው እየመሰለኝ ያለው። ምንድን ነው እዚህ ጋር እየተፈጠረ ያለው? እሺ እኔ እየቀለድኩ ልመስለው እችላለሁ። አብረንም ነው የምንሰራው፣ አብረን ነው የምንውለው፣ አብረን ነው ብዙ ነገሮች የምናደርገው። አብዱ ያለውን ነገር ንገረው ስለ ሰመር ሪል ስቴት። ከዚህ በፊትም የተለያዩ ስራዎችን ምናልባት አጋጣሚ ከዚህ በፊት የተለቀቀ ቪዲዮ ላይ ወንድማችን አብዱ ኖቲስ ስላላረከው ሊሆን ይችላል። እርግጥ ነው አብራችሁ ተገናኝታችሁ አታውቁም። አብዱ ግን ኦልሞስት 1 ዓመት አልፎናል። ወደ 2ኛ ዓመት ልንይዝ ነው። የተለያዩ ስራዎችን ሰርተናል፣ በጎ ስራዎችን ሰርተናል። ሰዎችን እንግዲህ በስጦታ መልክ የቤት ባለቤት አድርገናል። በቅድመ ክፍያ የተለያዩ ስፖንሰሮችን የተለያዩ ነገሮችን በማመቻቸት ሰዎችን ለማስደሰት ሞክረናል። ሁሉንም ነገር ያሉትን ነገሮች ታያለህ እዚህ በግልጽ ውልም ተዘጋጅቶልሃል። በደንብ አንደርስታንድ የምታደርገው ነገር ነው። ከባድ ነገር ደግሞ አይደለም። አሁን ውጭ ለሚኖሩ 13 ዲያስፖራዎች ለአንተ ምን ያህል ኮንትሪቢዩት አድርገው ነው ይሄ ቤት የተገዛው ምናምን የሚለውን በግልጽ እንነግርሃለን። ሁሉንም ነገር የምታየው ነገር ስለሆነ ባለ 1 መኝታ ቤት አግኝተሃል። ደስ ሊልህ ነው የሚገባው። አለማመን ሊኖር አይገባም። ደስ ሊልህ ነው የሚገባው። እንኳን ደስ አለ በእኔ በኩል። ናቲ ይገባኛል። እኔም እንግዲህ ከቅርብ ወራቶች በፊት አብዱ በሰመር ሪል ስቴት እንግዲህ በዚህ ቢሮ ውስጥ የተደረገልኝን ነገር አውቃለሁ። እንግዲህ በባለ ሀብቱ የቤት ስጦታ ተበርክቶልኛል። በዛ ሰዓት የነበረው ነገር ተመልካቾች ወደኋላ መለስ ብላችሁ ቪዲዮን ማየት ትችላላችሁ። ወንድሜ ዳኒ ባልደረባዬ ዳኒ ነው እንግዲህ ሰርፕራይዙን ይዞኝ መጥቶ እኔ ምንም በማላውቀው ነገር ሰርፕራይዝ ያደረገኝ እና በሰዓቱ ይህንን ነገር ልክ ስሰማ እንዳንተ ነው የሆንኩት። ራሴን ስቼ ራሱ ወድቄ ነበር። ለምን በዚህ ጊዜ ኢትዮጵያ ውስጥ እንግዲህ ቤት አይደለም አሁን የሆነ ትንሽዬዋ ነገር ራሱ ቅንጦት እየሆነች የምንበላው ነገር ቅንጦት እየሆነ ባለበት ጊዜ ውስጥ በዚህ ሰዓት የሰው ፍቅር አግኝተ እንደዚህ አይነት ነገር ስለተደረገልህ ልትኮራ ነው የሚገባው። ናቲ ብዙ ስራዎችን ሰርታል። ምናልባት አንተ ላይታወቅ ይችላል። ከኛ ጋር ሆነ ብዙ ፈተናዎችን አልፈሃል። እኛ ጎድተናሃል። ምንድን ነው እያወራ ያለው ማለት አንተ ወይንም ደግሞ ዳኒ
እንደዚህ አይነት ነገር ቢደረግላችሁ እሺ ይሁን ማለት ከሰራችሁ ስራ አንጻር ነው እንበል። እኔ ገና ካሜራ ፊት ከመምጣቴ እንኳን በጣም አጭር ጊዜ ነው፣ ያን ያህል ረጅም ጊዜ እንኳን ቆዩ አይባልም። እና እኔ ሚኪ በጣም ይቅርታ፣ ግን አሁንም ቢሆን የሆነ ቀልድ እየመሰለኝ ነው፣ አሊያም የሆነ ህልም ውስጥ ያለው ሁላ እየመሰለኝ ነው። ምክንያቱም ቤት ቀልድ አይደለም ማለት ምን አድርጌ ምን ሰርቼ ነው የሁሉ ነገር? እኔ አልገባኝም ሚኪ፣ ምንድነው እኔ ማለት እሺ ጣልቃ አልገባብና ናቲ፣ እንዴት መሰለ እንግዲህ በሰመር ሪል ስቴት ማለት የኛ ቤት ነው። ከሰመር ሪል ስቴት ጋር የተለያዩ ስራዎችን ሰርተናል። ተመልካቾችም ከዚህ ቀደም የተለቀቁትን ቪዲዮዎች መመልከት ይችላሉ። እንግዲህ በቅድመ ክፍያ የተደረገ ፕሮሰስ ነው። እያንዳንዱ ነገር አብዱ አስረዳው፣ ስለ ሙሉ ክፍያው፣ ስለ ቅድመ ክፍያው። ያው ምንድነው ያለውን ነገር መቀበል ሊከብደው ይችላል። በሪል ስቴት ደረጃ ደግሞ ከባድ ነው። እኔም በሆን በሱ ቦታ እንደዚህ ነው ልል የምችለው አይደለም። ያሉትን ነገሮች እኮ አሁን ቆሞ እንዳይሆን ብዬ ነው ቁጭ ብሎ በደንብ ግልጽ የምናደርግለት ይሆናል። ይኸውልህ አሁንም ወንድሜ ደግሜ የምነግርህ በ36 ወራት የሚረከብ በቅድሚያ ክፍያ ከ700 ሺህ ብር ጀምሮ ከፍለህ የምትይዘው ባለ አንድ መኝታ ቤት ነው። ለአንተ ግን ስፔሻሊ ወደ 3.2 ሚሊዮን ነው የከፈሉልህ 50%ን እና ከዚህ በኋላ የምትከፍለውም ክፍያ 3.2 ሚሊዮን ብር ማለት ይኸውልህ ናቲ፣ እኔ በዚህ የሰርፕራይዝ ስራ ላይ ትንሽዬ ነገር ነው ያደረኩት። እንዲህ ነው ብዬ ማውራት አልፈልግም ከነሱ ነገር አንፃር። 3.2ን እንግዲህ አካፍለ ያለውን ነገር እንትን ማለት ነው። 13 ናቸው ኮሚኒቲ ፈጥረው ያንተን ስራ ይከታተላሉ። በዩቲዩብ ላይ በጣም ብዙ የሚወዱ ሰዎች አሉ። እንደ ናቲ አይነት ወጣት ይብዛልን፣ አንተን የወለደች ማህፀን ስለምን ብዙ ነገሮችን ይህንን ነገር ከዚህ በፊትም ተመልክተናል። ኮመንት አንተን ደግሞ ማገዝ የሚፈልጉ ህይወትን አደጋ ላይ ከተለ ማህበረሰቡ ስትደርስ እነዚህ ሰዎች ደግሞ ይህን ልጅ ማገዝ አለብን፣ ይህን ልጅ እኛም የቻልነውን ነገር አዋተን የሆነ ነገር ልናደርግለት ይገባል። እንደነዚህ አይነት ሀሳቦችን አመጡ። እኔ ደግሞ ከወንድሜ አብዱ ጋር የጠበቀ ግንኙነት ስላለ ያው ይህንን ነገር አማክሬዋለሁ። ከዚህ በፊትም አንዳንድ ነገሮችን አማክሬ ቀጥታ በሰመር ሪል ስቴት በኩል የቤት ባለቤት ለምን አናደርገውም የሚል ሀሳብ ነው ወንድሜ አብዱ ያመጣው። በዚህ አጋጣሚ ሰመር ሪል ስቴትም እናመሰግናለን። ነገሮችን እንግዲህ አልጋ ባልጋ እያደረገልን ያለ እውነት ለመናገር ሰመር ሪል ስቴት ነው። እኛም እናመሰግናለን በጣም። ያው ጎጆ ሚዲያ ማለት ያው አጋራችን ነው። ስለዚህ ምንም ለተደረገልህ ነገር ግር ልትሰኛ አይገባም። ከዚህ በፊት ለሚኪም የተደረገ ነገር ነው፣ ለካሜራማን ዳኒም የተደረገ ነገር ነው። አዲስ ነገር አይደለም። ይሄ ነገር የተለመደ ነገር ነው እና ለጎጆ ሚዲያ ቤተሰቦችም አዲስ ነገር አይደለም። ይሄ የተለመደ ነው። ጎጆ ሚዲያ ያው የኛ አጋር ነው። ሚዲያውን በደንብ ኦዲየንሱን በደንብ ያቀናል እና ናቲ ምንም ማለት አይደለም። ይሄ እንዴ ወደ ተመልካቾቻችን ከጥቂት ደቂቃዎች በኋላ ተመልሰን መተናል። እንግዲህ በሰመር ሪል ስቴት ዋና መስሪያ ቤት ውስጥ ነው የምንገኘው። ከሰመር ሪል ስቴት ጋር የተለያዩ ስራዎችን አብረን እንሰራለን። የጠበቀ ወዳጅነት እናያለን። ጎጆ ሚዲያ እና ሰመር ሪል ስቴት እንግዲህ አንድ ላይ የተለያዩ ስራዎችን እየሰሩ ይገኛሉ። ውድ ተመልካቾቻችን እንግዲህ ወንድሜ ናቲን ያው ሰርፕራይዝ ለማድረግ ነበር ወደዚህ ያመጣሁት። ያለበትም ተደራራቢ ህመም ነው። ያው ህመሙን ብቻ ሳይሆን እኛም ከዚህ በፊት እንደዚህ የቤት ስጦታዎችን ሰርፕራይዙን በምንሰማበት ጊዜ ነገሮችን መቋቋም አቅቶን ራሳችንን ስንመለከት ነበር። እንደዚህ አይነት ነገር ያልተለመደ ነገር ነው። ምናልባት አንድ የሀብታም ቤተሰብ ልጁ ስታድግለት የልጁ የምርቃት ቀን ወይም ደግሞ የልጁ የልደቷ ቀን የቤት ሊሰጣት ይችላል፣ ወይም ደግሞ ሌሎች ውድ ስጦታዎችን፣ ቅንጡ መኪኖችን። አሁን ግን ይሄኛው
ምንድነው የማናቀው ሰው እንግዲህ ናቲ ያው እነሱ ያውቁታል ይከታተሉታል እሱ ደግሞ ስለዚህ ምንም ያውቀው ነገር የለም አንድ የሆነ ሰምባዲ በቅድመ ክፍያ ከሰመር ሪል ስቴት ቤት ገዝተንልሃል ገዝቼላለሁ ልትቀበል ይገባል ብሎ እንግዲህ ይሄንን ነገር ስንናገረው ያው ራሱን ከመሳት ውጪ እኛም ምንም ኤክስፔክት ልናረግ ምንችለው ነገር የለም ሆነን ለመናገር ተመልካቾቻችን እንግዲህ አብዱ ትንሽ ደንግጦም ነበር ረፍት ላይ ቀረጻውን አቋርጠንም ናቲ ንፋስ እንዲያገኝና ውሃ በመናረግለት ሰዓትም ትንሽ ራሱንም እየወቀሰ ነበር ሴራሚኩ በጣም አደገኛ ነው የሆነ ነገር እንኳን ቢሆንስ ደንበኛችን ነው ብዙ ነገር አለ ለከስተመርም ከመጨነቅ አንፃር ነው ወደ ተመልካቾቻችን ናቲ በጣም ደና ነው አሁን ንፋስ እየተቀበለ ነው ያው ያለውን ነገር ለማመንም ለመቀበልም ስለተቸገረ ነው ቤተሰቦች ወንድሜ አብዱ ምንም አትጨናነቅ እንግዲህ አሁን የተወሰነ ረፍት ካረገ በኋላ ከ30 ከ40 ደቂቃ በኋላ 40 ደቂቃ ግዴታ መጠበቅ አለብን አሁን ባሁን ወደ ቀረጻ እሱንም ከምናመጣው የተወሰነ ረፍት ያርግ እኛም ምንቸኩልበት ምንሄድበት ፕሮግራም የለም ስለዚህ ከዛ በኋላ ደግሞ ያለውን ነገር ከሱ ጋር እናወራለን አው ልክ ነው በጣም ያስደነግጣል አንደኛ ያነከሰን የመጣው ሲገባ ሁለተኛ ደግሞ የወደቀው አወዳደቅ በጣም ዴንጀረስ ነው ጭንቅላቱን ግድግዳው መጥቶት ቢሆን ኑሮ ምን ሊፈጠር እንደሚችል አስብ እኔ ብቻ አይደለሁም ሙሉ የሰመር ሪል ስቴት ሰራተኞች ተደናግጠዋል አሁን ወጥቼ ባላረጋጋቸው ኑሮ እየደበደብነው ነው እኮ የሚመስለው አዎ ምን ተፈጠረ ብለው ሌላ ጸብ የተፈጠረ ነበር የሚመስለው እንኳን ደና ሆነ እሱ ዋናው ነገር እሱ ደና መሆኑ ነው እንደምታየው ብዙ ደንበኞችም ውጭ ላይ ያሉ ብዙ ሰው ነው የተደናገጠው ዛሬ ጥሩ ኦፈሮችን ዲስካውንት ያወጣንበት ቀን ነው ለብዙ ደንበኞች ለጎጆ ሚዲያም እና በስራለን ብለን ከናቲ ጋር አብረን ያዘጋጀነው በጣም ቆንጆ ኦፈር አለ ይሄ ሁሉ ባለበት ሁኔታ የሱ እንደዛ ሳያምን ቀርቶ መውደቁ በጣም አስደንጋጭ ነው እኔ ሾክ ዶኛለሁ አሁን እስኪ ትንሽ እየተረጋጋሁ ነው እኔም እሱም የተረጋጋ ይመስላል ትንሽ በደንብ ይረፍ ምንም ያስቸኩለን ነገር የለም ከዛ በኋላ እንደ አዲስ እንትን እንላለን እናስረዳዋለን በደንብ ያሉትን ነገሮች እያረጋጋን ግን በጣም አስደንጋጭ ነው ምንም ሳትደነግጥ ልታልፈው የምትችለው ሁኔታ አይደለም እንኳን ተረፈ ግን አዎ ተመልካቾቻችን እንግዲህ እንደዚህ አይነቱ ነገር እንዲከሰት አስበን አይደለም እኔ በጣም በህይወቴ ከሚያስደስቱኝ ነገሮች መካከል አንደኛው ሰውን ሰርፕራይዝ ማድረግ ሰውን ባልጠበቀው መልኩ እንግዲህ የሚወደውን ነገር ሰጥቶ ያ ሰው ሲደሰት ማየት ነው እንግዲህ እኔም ከተደረገልኝ ነገር አንፃር የተደረገልኝን ደግሞ ወንድሜ ናቲ ላይ መመልከት ስለምፈልግ ነው እኛ እንግዲህ ናቲን እዚህ ሌላ ኬዝ ነው የምንሰራው ሌላ ቀረጻ ነው የምንሰራው ብለን እዚህ ዋሽተን ለሱ ዋሽተነው ይዘነው መተን ነበር ያው ግን ደግሞ ሰርፕራይዙን በመናገርበት ሰዓት በድንገት ባልጠበቅነው ሁኔታ ራሱን ስትወድቋል በእነዚህ አይነት ሁኔታ አሞት ለምን አመጣችሁትም ልትሉን ትችላላችሁ ግን ደግሞ ለዚህ ቅርታ መጠየቅ እንፈልጋለን ነገሮች ሲውሉ ሲያድሩ ጥሩ አይመጡም ከአብዱ ጋር የጀመርነው ፕሮሰስ ስላለቀልኝ ወዲያው ሰርፕራይዙን እናርገው ብዬ ነው ለቀናቶች እንግዲህ ፕሮሰስ እናረጋው የነበረው ጉዳይ ነው እንግዲህ ከ13ቱ ኢትዮጵያውያን ጋር ከሀበሻ ኮሚኒቲዎች በአሜሪካ በሲያትል ስቴት ውስጥ የሚገኙ ወንድሞቻችን በዚህ አጋጣሚ እነሱን ከልብ አድርጌ ማመስገን ፈልጋለሁ ግን አሁን አይደለም ማመሰግናቸው ናቲም ከገባ በኋላ በሰፊ መመሰጋገናችን አይቀርም አንድ 30-40 ደቂቃ ናቲ የተወሰነ ረፍት እንዲያረግ ካደረግን በኋላ ከዛ ሰዓት በኋላ እንግዲህ በደንብ የምንመሰጋገንበት ሰዓት ይሆናል አብዱ እስከዛ አንተ ራሱ ትንሽ ረፍት ያስፈልጋል ተደናግጣል ተጨናንቃል ምንም አታስብ ናቲን እንደኔ አርጋ አስበው ስለዚህ ምንም እንዳትጨናነቅ ወንድሜ መረጋጋት ነው ትልቁ ነገር እኔን ያስጨነቀኝ እሱ ሁኔታ ነው እንጂ ለኛ ችግር የለውም ያው ከዚህ በፊት አንተም ስትወድቅ ነበር እና ያኔም አስደንጋጭ ሁኔታ ነበረው ወዲያው ግን አረጋግተን ቶሎ ተመልሰሃል እሱም ቶሎ ሪከቨር የሚያደርግ ይመስለኛል ትልቁ ነገር እኔ እንኳን መስታወቱ ወይ ግድግዳው ጭንቅላቱን አልመታው እንደዛ ቢሆን ኑሮ በዚህ ሰዓት እዚያ አንኖርም ወደ ሆስፒታሉ ለመሄድ ሊጠበቅብን ይችል ነበር አዎ እና ከባድ ነገር ነበር የተፈጠረው እንኳን ተረፈ ይሄ ሴራሚክ ላይ እንግዲህ ታውቀዋለህ ሴራሚክ ምን ያህል ጎጂ እንደሆነ በጭንቅላቱ ቢያርፍ ኑሮ ወደ ውስጥም ሊደማ ይችል ነበርና በጣም ከባድ ነው እኔ በጣም ደንግጫለሁ እውነቱን ለመናገር እንኳን ተረፈ በደንብ ይረጋጋና
በደንብ እናስረዳዋለን ያሉትን ነገሮች። ከፈለገ ያንተንም ቪዲዮ የበፊቱን ቪዲዮ ብታሳየው ቶሎ ነገሮችን ኢንተርናላይዝ ማድረግ ይችላል ብዬ አስባለሁ። የማመንና ያለማመን ጉዳይ አይደለም፣ የመቀበልም ጉዳይ ነው። ከባድ ነው በመሰረቱ። እንኳን ከውጭ የስጋ ዝምድና ከሌለን ሰው ቀርቶ የገዛ ቤተሰቦቻችን እንደዚህ አይነት ነገር እኛ ካስተዳደጋችን አንፃር እንግዲህ ሀብታም ልጆች አይደለንም ወይም ደግሞ በቅንጡ ኑሮ ያደግን ሰዎች ስላልሆንን እንደዚህ አይነቱ ነገር ያው ለኛ አዲስ ይሆንብናል፣ ለመቀበል እንቸገራለን። ከዛ አንፃር ነው የተለመደ አይደለም። ያው እዚህ ሀገር ስትኖር በብዛት እንደዚህ ስጦታ መሰጣጠት በዚህ ሌቭል ደረጃ የተለመደ አይደለም። ውጭ ላይ ግን ዚስ ሲምፕል በቃ የሆኑ ሰዎች እንደዚህ ጋዘር አድርገው አንድ እንደ በጎ ስራ ያዩታል፣ ሁለት ደግሞ እናንተ የምትሰሯቸውን አክቲቪቲዎች በደንብ ያያሉ። እዛ ላይ ነው አክት የሚያደርጉት። ለእነሱ ደግሞ 13 ሆነው ይህን ክፍያ ሲከፍሉ የተወሰነውን ክፍያ እኮ አንተ ባትጨምርለት ኑሮ የላኩት ብር አይሞላም ነበረ። አይሞላም ነበር። ምንም እንዳላረኩ ተደርጎ ቢቆጠር ይሻላል። 200 ሺህ ብር አካባቢ ነው እነሱ ኮንትሪቢዩት ያደረጉት። አንተ ባትጨምርለት እነሱ ኢንዲቪጁዋሊ ካዋጡት በላይ አንተ የከፈልከው ይበልጣልና ምንም የሚያደናግር ነገር የለውም። በደንብ አረጋጋውና የበፊቱም ቪዲዮ አይዘር ያንተን ወይ ደግሞ የዳኒን ቪዲዮ ራሱ ብታሳየው በደንብ ይገባዋል። ቀላል ነገር ነው ልልህ ፈልጌ ነው። እኔም ወደ ናቲ ጋር ልሂድ፣ የተወሰነ ረፍት አድርግ፣ ሻይ መጠጣት ካለብን እንትን ተመልሼ ቼክ አደርጋለሁ። ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መጥተናል። ናቲም የተወሰነ ረፍት አድርጓል። እንግዲህ አስፈላጊውን ነገር አድርገንለታል። አሁን በመልካም ጤንነት ላይ ነው የሚገኘው። ቅድምም ቢሆን ያው የህመም ስሜት ተሰምቶት ሳይሆን ያው የመደናገጥ ስሜት ውስጥና እንዲሁም ደግሞ ሰርፕራይዙም ያለው ነገርም እንግዲህ በሰዓቱ ያስደነግጥ ስለነበር ነው። ናቲ ወንድማችን አሁን እንግዲህ በጥሩ ሁኔታ ላይ ና፣ ተመልካቾችም የተጨነቁ ይመስለኛል። ስለዚህ ጥሩ ሁኔታ ላይ መሆንን ደግሞ ለነሱ መናገር አለብን። ከዛ ደግሞ ያሉትን ነገሮች እናወራባቸዋለን። ደህና ነኝ። አሁን ማለት ትንሽ ግራ የሚያጋባ ሁኔታ ነው። ማለት ጭራሽ ማለት አልጠበቅኩትኝም። ሚኪ አንተም ስታመጣኝ እኔ ማለት በእንደዚህ አይነት ሁኔታ ላይ ሆኜ ምን ላግዘው እችላለሁ ጭምር እያልኩ በጣም ግራ እየተጋባሁ ነበረ። እንዴት እንትን አለኝ ሁላ እያልኩ ማለት እኔ ሚኪ የምለው ነገር ሁላ ነው ያጣሁትኝ። እንዴት አይዞህ ናቲ አብዱ፣ እስኪ አሁን ያሉትን ነገሮች እንትን ማለት አለብን። ቀልድም እንዳልሆነ ትልቅ ፕሮጀክት ነው፣ ትልቅ ነገር ነው። እዚህ ጋር ሰርፕራይዝ እያደረግን ያለ ነው። ስለዚህ የተሻለ እንግዲህ በእኛ ትረስት እንዲኖረው ያለውን ነገር እንዲያምን እንግዲህ አንተ ደግሞ እንትን በል፣ ማሳየት ያሉብህን ነገሮችም ማሳይ፣ የተዘጋጁ ወረቀቶችም ስላሉ። እሺ መልካም፣ በደንብ ያሉትን ነገሮች እናያለን። እሺ ያሉትን ነገሮች በደንብ ግልጽ ለማድረግ ያክል ናቲ፣ ያው በድጋሚ የት እንዳለ ሰመር ሪል ስቴት ማን ነው ምናምን የሚለውን በደንብ ግልጽ ላድርግልህ፣ ለአንተም ብቻ ሳይሆን ያው ለተመልካቾችም ማለት ነው። ሰመር ሪል ስቴት 5 ዓመት ይሆነዋል ከተቋቋመ። ሪል ስቴት ላይ ብቻ የሚሰራ ካምፓኒ ነው። 3ኛ ፕሮጀክታችን ነው ይህ አሁን ለአንተ ቤት የመረጥንበት ፕሮጀክት ቡልጋሪያ ሳይታችን። በጎጆ ሚዲያም ለተመልካቾች አድሬስ ማድረግ ስለምንፈልግ ነው አዲስ ፕሮጀክት መልቀቃችንን። የተለያዩ ቅናሾች ለመጀመሪያ ለሚመጡ 20 ደንበኞች ያዘጋጀናቸው ኦፈሮች እንዳሉ በደንብ ለማብሰር ፈልገን ነው። ስትገቡ እንደምታዩት ብዙ ደንበኞች ነው ያሉት። ያው በዲስካውንት ያወጣናቸውን ኦፈሮች ለመጠቀም ከተለያየ አቅጣጫ የመጡ ደንበኞች አሉ። ቢሮ ውስጥ በጣም ምርጥ ኦፈር ነው ያወጣ ነው። ያንተንም በደንብ ሳስረዳህ ግልጽ አደርግልሃለሁ። ሰመር ሪል ስቴት የመጀመሪያ ፕሮጀክቱን ሴቶች አደባባይ ላይ ጨርሶ ለደንበኞቹ አስረክቧል። በታማኝነት በፉል ፊኒሽድ የተሸጡ ቤቶችን ጥንቅቅ አድርጎ እንግዲህ በፉል ፊኒሽድ አንድን ፕሮጀክት ጥንቅቅ አድርጎ ጨርሶ ለደንበኞች ማስረከብ ማለት በሪል ስቴት ዘርፉ ዙሪያ ያለው ዋጋ በጣም ቀላል አይደለም፣ ከፍተኛ ነው። በፉል ፊኒሽድ ቤት ስትሸጥ ማለት ፕሮጀክቱን ጀምረህ እስክትጨርስ ድረስ ፊኒሽንግ ማቴሪያሎች ብቻ
200-300% ሊጨምሩ ይችላሉ። ከራሴ ላይ ቀንሰ ለሰዎች በጣም እንደ መስጠት እንደማለት ነው። በዛ መልኩ በታማኝነት ያን ፕሮጀክት ጨርሰናል። እንግሊዝ ኤምባሲ ያን ፕሮጀክት አፈጻጸማችንን አይተው ብዙ ደንበኞች ስለወደዱት በእነሱ ጥያቄ መሰረት ሁለተኛ ፕሮጀክት ጀምረናል። የመጀመሪያውን ፕሮጀክት ስንሰራ 500 ካሬ ላይ የሚያርፍ G+17 ነበር የሰራ ነው። የደንበኞችን ጥያቄ ታሳቢ በማድረግ ሁለተኛውን ፕሮጀክት 1275 ካሬ ላይ ነው የሚያርፈው። ኦልሞስት 2 እጥፍና ከዛ በላይ ማለት ነው የሚያርፍበት። 4 የመኪና ማቆሚያ ወለሎች አሉት፣ 5 ሊፍቶች ያሉት ግራውንድ ፕላስ 25 የመኖሪያ ብቻ አፓርትመንትን የሰራ ነው። እዛ ላይ እነ ሚኪም እነ ዳኒም ቤት አላቸው። ሚኪ 138 ካሬ ባለ 2 መኝታ ቤት አለው፣ ዳኒም እንደዛው። ያን ፕሮጀክት በጥሩ ሁኔታ ግንባታውን እያስኬድን ነው። ቅርብ ቀን ሶሻል ሚዲያ ላይ አይታችሁ ከሆነ በሰርኩሌት እያደረገ ያለ ቪዲዮ አለ። በምሽት ኮንክሪት ሲሞላ ማት ፋውንዴሽኑ መሰረቱ ብቻ ወደ 1.50 2 ሜትር የሚሆን ከፍታ ያለው ነው። ለ33 ፎቅ የሚሆን ህንፃ ነው የሰራ ነው። 25 ፎቅ ነው ህንፃው፣ ግን በጥሩ ሁኔታ እሱን እየሰራ ነው። ኮንክሪትም ብረትም ኤቭሪቲንግ ሰፕላይ እያደረግን ጥሩ እየሄደ ነው። ያን ፕሮጀክት ላይ የነበሩንን ኦፈሮች ሲፈልጉ የነበሩ በጣም ብዙ ሰዎች በመኖራቸው ሌላ 3ኛ ፕሮጀክት ሪሊዝ ማድረግ ስለነበረብን ሎኬሽን ፕሪፈረንስ ላይ ያው ሰመር እንደምታውቁት ቆንጆ ሎኬሽኖችን አዲስ አበባ ውስጥ በጣም በጥናት ነው ቦታዎችም ፒክ የሚያደርገው። ያው ከኛ ፕሮጀክት ላይ ፕሮጀክት ማናጀር አለ። ፕሮጀክት ማናጀሩ ኢትዮጵያን ኤርላይንስ ፕሮጀክቶች ላይ በጣም ረጅም ዓመት የሰራ ወደ 30 ምናምን ዓመት በዲዛይን በሱፐርቪዥን በኮንስትራክሽን የቆየ ፕሮጀክት ማናጀር ነው። ያንን ቲም ይዘን በደንብ እኛም ደግሞ ከገበያው አንጻር ያሉትን ነገሮች የትኛው ሎኬሽን ተወዳጅ ነው በዚህ ሰዓት የሚለውን ሁሉም ግብአቶች ያርፉበትና ሎኬሽን መረጣ ላይ አንድ ጥናት ይደረጋል። በዛ መሰረት ቀጣዩ ፕሮጀክታችን ማረፊያ የእንተን ቤት የሚሆንበት ቡልጋሪያ ነው። ቡልጋሪያን ታውቁታላችሁ፣ አፍሪካ ህብረት አጠገብ ያለ ቦታ ነው። ቡልጋሪያ ላይ 1000 ካሬ ላይ የሚያርፍ ትልቅ G+25 5 የመኪና ማቆሚያ ቤዝመንት ወለሎች ወደ ታች ያሉት ህንፃ ነው የምንሰራው። በደንበኞች ጥያቄ መሰረት ደግሞ በፊት ለእናንተ ራሱ ባለ 1 ቢሆን ምናምን የሚል አሳቢዎች ነበሩ። በአዲሱ ፕሮጀክት በአነስተኛ ካሬ በባለ 1 መኝታ አማራጮች ይዘመተናል ማለት ነው። ያንተንም ቤት እሱን ያደረግንልህ። ጣልቃ ልግባብህና እንግዲህ ናቲ አንዳንድ ነገሮችን ለመቀበል ተቸግሯል። እኛን ከማመን እና ካለማመን አንጻር ሳይሆን ያው እንደዚህ አይነት ነገር ማለት ዝም ብሎ ተራ ነገር አይደለም፣ ስለ ቀላል ነገር አይደለም እያወራን ያለ ነው። ስለዚህ ከዛ አንጻር ስለተዘጋጁ ወረቀቶች አሁን ይሄንን ሁሉ አያውቅም። እኔ መታወቂያውን ወስጄ ኮፒ አድርጌ እንደዚህ አይነት ፕሮሰስ እንደጀመርኩ እያንዳንዱ ነገር አያውቅም። ይሄን ነገርም እንድትነግረው ማሳየት ያለብህም ነገር ካለ ብታሳየው በጣም ነው ደስ የሚለኝ። ናቲ እንግዲህ ሁሉ አለ፣ ሁሉን አሳየዋለሁ። ውል ተዘጋጅቷል። በሚኪ በኩል ስልክ ቁጥርህም ኢሜልህም አድራሻህም ኢንክሉድ ተደርጎ የተዘጋጀልህ ውል አለ። ስለዚህ በዛ መሰረት ውልህን አሳይሃለሁ። እዚህ ጋር ደግሞ ቀሪውን 50% ክፍያ በባንክ እንደምናያይዝልህ ድርጅቱ የሰጠ ደብዳቤ ይኖራል። እነዚህን ሁሉ ማየት ትችላለህ ማለት ነው። ናቲ እንግዲህ እስካሁን ልትቀበለን ልታምነንም አልቻልክም። እንግዲህ እንደምትመለከተው ነው ውሉ ነው። እቺ ደግሞ ለብቻ የሰጠናለች ከባንክ ጋር ፕሮሰስ የሚደረግበት የብድር ውሉ። ስለዚህ በደንብ ይሄንን አሁን መጀመሪያ ይኸውና አንተ ተረጋግተህ እያንዳንዱ ነገር ኮፒ ሁሉ ነገር በራስ ስም ነው ማለት። ቆይ አሁን ያልገባ ማለት በጣም ነው ደስ ያለኝ። በጣም ማለት አሁን አመንክ አይደል? እንግዲህ ይህንን ነገር ማየት ያለበት ስለ የነበረው ስሙንና የመታወቂያውን ኮፒ እስኪያይ ነው። እንዴት እንግዲህ መታወቂያንም እኔ ተደብቄ ነው ኮፒ ራሱ ያደረኩት። እንግዲህ ለዚህ ይቅርታ ጠይቃለሁ። ተመልካቾችም በጣም
ምንም አይደለም ወንድሜ። ማለት ነገር ቀላል ነው። ቁጭ በል ደስ አለ ማመስገን ያለብን በጣም ማመሰግነው። ማለት ምን ማለት እንዳለብኝ ሁላ አሁን ግራ ነው የገባኝ በጣም። እስቲ አረፍ በል። ከአብዱ ጋር ማውራት ያለባችሁ ነገር አለ። ቀስ በል ቆይ፣ ቀስ በል። በፈጠነ መንገድ ግንባታውን ጨርሰን በአጭር ጊዜ ውስጥ እናስረክባችኋለን። እኔ ስለ ጎጆ ተመልካቾችም ስለ ሚኪ ሾውም በሌሎችም ቻናሎች እኛን የምትከታተሉን ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን በአውሮፓ በአሜሪካ እንዲሁም ደግሞ በመካከለኛው ምስራቅ በአረብ ሀገራት የምትኖሩ እህት ወንድሞቻችን የኛ ዘመዶቻችን ቤተሰቦቻችን ብለው ይቀለኛል። እንግዲህ ውድ ቤተሰቦች እናንተን እንዴት አመስግነን አላቅ ማለት ይሄ ለኛ ቤቱ ቀርቶ ወይም በኮመንት የምትሰጡን ሐሳብ የምታበረታቱን ነገር በቂ ነው። በተለይ ደግሞ በሲያትል በናቲ እንግዲህ ይኸውልህ አሜሪካን ሀገር ነው የሚኖሩት፣ ሲያትል ስቴት ውስጥ ነው። እዛ ብዙ ሀበሻ ኮሚኒቲ እንዳለ ታውቃለህ። በጣም ወደ 1 ሚሊዮን ይጠጋሉ። ኦልሞስት እንዳለ ኢትዮጵያውያን ናቸው ማለት ይቻላል። 13 ናቸው። እነሱ ናቸው እንግዲህ ኮሚኒቲ ፈጥረው እኔም በተደጋጋሚ አወሩኝ። ከዛ በኋላ ያለውን ነገር እንግዲህ ፕሮሰስ ከወንድሜ አብዱ ጋር አስኬድኩ። የሰመር ሪል ስቴት ሰራተኞችም እንግዲህ በብዙ ነገር ሲያግዙን ነበር። ይህንን ፕሮሰስ ሲያፈጥኑልን ነበር። ለዚህ በጣም ትልቅ ምስጋና ይገባቸዋል። እናመሰግናለን ወንድሜ አብዱ ከጎኔ የሆነ ስለምታበረታታኝ፣ አንድ ሰው እንኳን እንዳስደስት ስለምታረግልኝ በጣም ነው ማመሰግነው። የናቲ ደስታ ማለት የኔ ደስታ ነው። ብዙ ነገሮችን አድርጎልኛል ይሄ ልጅ ናቲ። አሁን ተራው ያንተ ነው። አንተ እነዚህን ሰዎች ማመስገን አለብህ። ይሄ ነገር ለኛ ውድ ቤተሰቦች ማለት የምናገረው ነገር እስከማጣ ቃል እስከሚያንሰኝ ድረስ ነው። ሁሌ በጣም ደስተኛ የሆንኩት እናንተን በምን ቃል ማመስገን እንዳለብኝ አላውቅም። ውድ ቤተሰቦች ባመመኝ ጊዜ ችግር ላይ በነበርኩበት ጊዜ ከእናንተ በላይ ማንም አብሮኝ አልነበረም። እያንዳንዱን ኮሜንቶቻችሁን እያየሁ ነበር። ተሽሎኝ ወደ ስራዬ እንድመለስ ብዙ ማበረታቾችን እየሰጣችሁኝ ነበር። አሁን ደግሞ ጭራሽ ባልጠበቅኩበት ሁኔታ ቤት ቀላል ነገር አይደለም። ውድ ተመልካቾቻችን ቤት ቀላል ነገር አይደለም። ያንን የሚያክል ነገር ለእኔ በማድረጋችሁ ከልቤ ላመሰግናችሁ እፈልጋለሁ። ውድ ቤተሰቦች ከተቀመጥኩበት ተነስቼ ነው እናንተ ማመስገን የምፈልገው። በጣም አመሰግናለሁ። ክበሩልኝ። በወጣ የተካ ማለት እፈልጋለሁ። ውድ ቤተሰቦች በመቀጠል እናንተ ለእኔ ይህን ቤት በስጦታ መልክ ያበረከታችሁልኝ 13 ሰዎች በጣም ከልቤ ላመሰግናችሁ እፈልጋለሁ። ይሄ ነገር የረጅም ጊዜ ህልሜ ነው። አዲስ አበባ ላይ ቤት ገዝቼ ቤተሰቦቼን ወደዚህ አምጥቼ ከነሱ ጋር መኖር መቻል ለእኔ በጣም ትልቅ ህልሜ ነበር። ውድ ቤተሰቦች ያንን ህልሜን ያሳካችሁልኝ ማለት አሁን ባለንበት የኑሮ ውድነት ይህንን ነገር ማሳካት በጣም ከባድ ነው። ረጅም ጊዜያትን የሚፈጅብን ነገር ነው። ሁላችንም እናውቀዋለን ስላለንበት ሁኔታ። ይህንን ነገር ባልጠበቅኩበት ሁኔታ ለእኔ ማድረጋችሁ እጅግ በጣም ያስደሰተኝ። እናንተም ማመስገን እፈልጋለሁ። ማለት ይሄ ቀላል ነገር አይደለም። በአሜሪካ ሀገር በሲያትል ስቴት ውስጥ የምትገኙ ዲያስፖሮች ለእኔ ይህንን ነገር ያደረጋችሁልኝ እጅግ ሲበዛ እናንተን ማመስገን እፈልጋለሁ። ህልሜን ነው እውን ያደረጋችሁልኝ። ለእናንተ ምንም አይነት ቃል የለኝም። ማለት የምናገርበት ቃል ጭምር ነው ያጣሁትኝ። ምንም እግዚአብሔር ውለታችሁን ይክፈልልኝ። ሌላ ነገር ምንም ነገር የምለው ነገር የለኝም። በወጣ ይተካ አብዝቶ ለእናንተ ይጨምርላችሁ ማለት እፈልጋለሁ። ወንድም ሚኪ አንተም ብትሆን እስከ ዛሬ ድረስ ካደረክልኝ ነገርም በላይ አሁን ላይ ለእኔ እየሄድክበት ያለው መንገድ ከአቅሜ በላይ ነው እየሆነብኝ ያለው። ወንድም በጣም ነው የማመሰግነው። ማለት መድኃኒዓለም ይክበርልኝ። እኔ ማለት ምላችሁ ነገር የለኝም። ውድ ቤተሰቦች በጣም ነው ደስ ያለኝ። በጣም ሁላችሁንም ማመስገን እፈልጋለሁ። ሁላችሁም መድኃኒዓለም ይመስገን፣ ለሁሉም ነገር መድኃኒዓለም ይመስገን።
ሁላችሁንም ማመስገን እፈልጋለሁ ውድ ቤተሰቦች። አንተንም በጣም ነው የማመሰግነው ወንድም። የሚያስለቅስ ነገር የለም። ደስ ሊል ነው የሚገባው። በጣም ነው እኔ የምለው ነገር ነው ያጣሁት ውድ ቤተሰቦች። እኔም አንድ መናገር የምፈልገው ነገር አለ። እስካሁን ተመልካቾችንም በተለያዩ ሀገር የሚገኙ ዲያስፖራዎችንም ስናመሰግን ነበር። በዚህ ስራ ላይ ያልተወራለት ጀግና ወንድሜ አብዱ ነው። ብዙ ነገሮችን እያቀለለልኝ ነው። ከጎን የሆኑ ብዙ ነገሮችን እየረዳኝ ነው። እኔ እንደዚህ አይነቱን እድል አግኝቼ ወንድሜ ዳኒና ወንድሜ ናቲን ሰርፕራይዝ ለማድረግ በቅቻለሁ። ምንም እንኳን በኔ ኃይል በኔ ጥረት ባይሆንም ያው የዚህ ነገር ተካፋይ መሆኔ በራሱ በቂ ነው። አብዱ እንዲሁም ደግሞ ሰመር ሪል ስቴት ከጎናችን ስለሆናችሁ በጣም በጣም እናመሰግናለን። ውድ ተመልካቾቻችን እንግዲህ ሰመር ሪል ስቴትን እንዲሁም ደግሞ አብዱን ኮመንት ላይ ስማቸውን እየጻፋችሁ እንድታመሰግኑልን እንፈልጋለን። በብዙ ነገር እያገዙን ነው የሚገኙት። ከሰመር ሪል ስቴትም እንግዲህ በቅድመ ክፍያና እንዲሁም ደግሞ በልዩ ቅናሽ ቤት በመግዛት የዚህ እድል ተጠቃሚ እንድትሆኑ ማሳሰብ ፈልጋለሁ። እንዲሁም እኔን የምትወዱ ተመልካቾች እንግዲህ ያው ለኔ ብላችሁ ቢሆን ከሰመር ሪል ስቴት ቤት እንድትገዙ ነው ጥሬን ማቅረብ የምፈልገው። የተለያዩ አማራጮች አሉ። እነዛን ነገሮች አብዱ በሰፊው በዲቴል ይነግራቸዋል። ግን አብዱ ያው ናቲ ብቻ ሳይሆን እኔም ማመስገን ያለብኝ ይመስለኛል። በጣም በጣም ነው ማመሰግነው። እንደ ቤተሰብ ከጎናችን ሆናችሁ ብዙ ነገሮችን እያረጋችሁልን ስለሆነ ከልብ ከልብ አድርገን እናመሰግናለን። እኛ እድለኛ ነን። በጣም ብዙ ነገር ነው። በአዲስ አበባ በኢትዮጵያ ኑሮ ሪል ስቴት አይደለም ሸራ ቤት ማግኘት በጣም ከባድ ነው። ትልቁን ኢንሴንቲቭ ደግሞ ይዘው የመጡት እነዛ ኢትዮጵያውያን ወንድሞች ናቸው። እነሱ ናቸው ሊመሰገኑ የሚገባው። ጥሩ ኦዲየንስ ባክግራውንድ አላችሁ። ብዙ ሰው ይወዳችኋል። ዴይ ቱ ዴይ የምታሳልፉትን ላይፍ ሀስል አፕሪሺየት ስለሚያደርጉ ነው ይህን ነገር ለማድረግ የሚያነሳሳቸው። አንዳንዴ እኔ ራሱ በምንድን ነው ትልቁ ሞቲቫቸው የሚለው ነገር ግራ ያጋባኛል። እና ሁልጊዜም እነዛ ኦዲየንሶቻችሁ ወንድሞቻችሁ ናቸው ሊመሰገኑ የሚገባው ባይነኝ። እኔ ምንም አላደረግኩላችሁም። አዲስ ፕሮጀክት ላውንች እያደረግን ነው። እዛ ጋ ያወጣናቸው ኦፈሮች አሉ። እነዛ ኦፈሮች ከዚህ በፊት ቤት ለገዙን ደንበኞች የወጡ ናቸው። አንተም አንድ ደንበኛችን ዳኒም አለ፣ አሁን ናቲም ተጨምሯል። ወደፊትም ሌሎች ደንበኞች እናፈራለን እና ምንም እንትን አዲስ ነገር የለውም። ሚኪ እነዛ ሰዎች ናቸው በዋናነት ትልቁን ክሬዲት የሚወስዱት። የምታደርጉትን ዴይ ቱ ዴይ እንቅስቃሴ እያዩ ዕለት ተዕለት ሲገናኙ የተወሰነ ገንዘብ ለእነዚህ ልጆች ሬዝ ብናረግላቸው ብንረዳቸው። ሰው ደግሞ እርዳታውን ሲያደርግ ማርክ አሻራውን ማሳረፍ ነው የሚፈልገውና ሪል ስቴት ደግሞ ትልቁ አማራጭ ነው። ዛሬ ላይ ክፍያውን ጀምረህ ቀስ እያልክ ነገ መክፈል አለመክፈልህን የነገን እኮ አላህ ነው የሚያውቀው። ነገን ማንም የሚያውቅ የለም። እኛ ጋር ቤት መጥቶ ሲገዛ አንዱን ቤት 13 ሚሊዮን ከሆነ የምንሸጠው ቅድሚያ ክፍያው 1.3 ነው። 1.3 ባንክ ብታስቀምጠው ምንም ዲፕሪሺየት ያደርጋል እንጂ ቢጨምረው ነገር የለም። ቤት ግን ትልቅ አሴት ነው። ዛሬ ገንዘብህን ቤት ላይ ከዋልክ 1.3 እያደገ ይሄዳል። ቀሪዎቹን ክፍያዎች መክፈል የማትችልበት ሁኔታ ካለ አትርፈ ሸጠ ለሌላ ደንበኛ ማስተላለፍ ትችላለህ እና ትልቅ ኢንቨስትመንት ኦፖርቹኒቲ በቀላል አማራጮች የቀረበበት የኢንቨስትመንት አማራጭም ስለሆነ ነው እንደዚህ አይነት ነገር ውስጥ እነሱ የሚገቡትና ትልቁ ምስጋና ሊወስዱ የሚገባው እነዛ ሰዎች ናቸው። እነሱን አመስግኗቸው። በዋናነት ሚኪ ቁጭ በልና ወደ ቀሪው ነገሮች ያሉትን ኦፈሮች ስለ አዲሱ ሳይት በደንብ አብዱዬ እድሜና ጤና እንግዲህ ስትልን አላህ ይጠብቅህ። በጣም አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። አሁን የምንገኘው እንግዲህ እንግሊዝ ኤምባሲ አጠገብ በሚገኘው የሰመር ሪል ስቴት እንግዲህ ፕሮጀክት ውስጥ ነው። ፋውንዴሽኑ ነው እየተመለከትን ያለ ነው። እዚህ ቦታ ላይ እንግዲህ ከአንድ ወር ከሁለት ወር በፊት መተን ነበር። እኔ
ለመጀመሪያ ጊዜም ብቻዬን መጥቼ ነበር ያለውን ፕሮግረስ ያለውን ሂደት ለማሳየት ሞክሬ ነበር። ከዛም በኋላ እንግዲህ ከዳኒ ጋር መጥቼ ነበር። ያው ዳኒ ጎረቤቴ መሆኑ ይታወቃል። እንግዲህ እዚሁ ላይ ነው። ውድ ተመልካቾቻችን እንግዲህ ከሁለት ወር በፊት ስንመጣ ካያችሁት እንግዲህ ፋውንዴሽኑ እዛ አካባቢ ነበር፣ እዛ ጋር ነበር የነበረው። ወደዚህ ወደ በረጋ አልተጠጋም። እንግዲህ አሁን ኦልሞስት ምንድነው የቀረው? ፋውንዴሽኑን አሁን ኦሬዲ እየጨረስን ነው ያለነው። በዚህ አጋጣሚ እንግዲህ ወንድማችን ኤልያስን ከዚህ በፊት ታውቁታላችሁ። ኤሊ እንግዲህ ይቅርታ ስም ሳናስተዋውቅ ራስን ሳናስተዋውቅ ነው ቀጥታ ወደ ጉዳዩ የገባ ነው። ራስንም በደንብ አስተዋውቅና ወደ ጉዳዩ መግባት እንችላለን። ኤልያስ ጌታቸው እባላለሁ። የሰመር ሪል ስቴት ሱፐርቫይዘር ነኝ። አሁን የምንገኘው ሳይት የሰመር ሪል ስቴት እንግሊዝ ኤምባሲ ሳይት ያለውን ፕሮጀክት ነው። ሁለተኛው ፕሮጀክታችን ነው። የመጀመሪያው ፕሮጀክታችን ሴቶች አደባባይ ካሳንቺስ ላይ ያለው ሳይት ነው። ያለቀ ነው። ዴሊቨር የተደረገ ሳይት ነው። ይሄኛው አሁን የምንገኝበት ደግሞ ሁለተኛው ፕሮጀክታችን ነው ማለት ነው። ሶስተኛው አዲስ ላውንች የተደረገ አለ። አዎ ወደሱ እንመጣበታለን። ይሄኛው ግን በዋናነት የናቲ ስለሆነ ስለሱ ካላነሳው ቅር ይለኛል። ለዛ ነው። እሺ በደንብ እናነሳዋለን። ይሄን ሳይት ያው እንግዲህ እንደምትመለከቱት በ3 ወር ከግማሽ ነው እዚህ ደረጃ ላይ ደረሰው። ማት ፋውንዴሽኑን እያጠናቀቅን ነው ያለነው። በጣም ቆንጆ ፕሮግረስ ነው ያለው። ሂዩጅ ህንጻ ነው የሚሆነው። እዚህ ጋር እንግዲህ በጣም ቆንጆ የከተማ እይታ ጫካ ፕሮጀክቱን የሚያይ አሪፍ እይታ ያላቸው ቤቶች ናቸው። ጥሩ ዲዛይን ነው የተሰራው። ዲዛይኑ ይሄንን ፕሮጀክት 100% ስቶኩን ጨርሰናል። ፕሮጀክቱን ሸጠን ጨርሰናል። ስለዚህ ግንባታው አሁን በግንባታ ሂደት ላይ ነው ያለው። በጣም በጉጉት ሲጠበቅ የነበረው ሶስተኛው ፕሮጀክታችንን ወደሱ እንግዲህ ሙቭ አድርገናል ማለት ነው። የወንድሜ ናቲ እንግዲህ ቡልጋሪያ የሚገኘው ሶስተኛው ፕሮጀክታቸው ማለት ቡልጋሪያ የሚገኘው ነው። እሱ ያው እየተጀመረ ነው ያለው። እኛው ደግሞ ፋውንዴሽን ላይ የኔና የዳኒ ነው። እንግዲህ እኔና ዳኒ ጎረቤት ነን። ውድ ተመልካቾቻችን ያው በቀጣይ ደግሞ የናቲንም ምን ይመስላል የሚለውን ሂደት አሳያችኋለሁ። ወደዚህ ቦታ ናቲንም ጎትጉቼ ይዤ መምጣት የፈለኩት አሁን መንገድ ላይ እየመጣን ከሁለት ወር ከሶስት ወር በፊት የነበረውን ሂደት አሳይቻችኋለሁ። ካሜራማን ካሳያችሁ እዛ ጋር እንግዲህ ይሄ ጣውላ ነገሩ እዛ አካባቢ ነበር የነበረው። አሁን ኢቭን ከአንድ ወር ከሁለት ወር በፊት እዛ አካባቢ ነበር። አሁን ኦልሞስት በር ድረስ ደርሷል። ፋውንዴሽኑ ምኑ እንግዲህ በካሁን በኋላ ቢበዛ 2 አመት ቢቆይ ነው ቢበዛ። በ2 አመት ውስጥ እንግዲህ እኛም የቤት ባለቤት እንሆናለን። አሁንም በእርግጥ የቤት ባለቤት መሆናችን ተረጋግጧል፣ ግን ደግሞ መኖር እንጀምራለን ኦፊሻሊ ማለታችን ነው። ናቲ ስለ ሳይቱ እንግዲህ ስለ ሰመር ሪል ስቴት ስለ ተአማኒነታቸው ስራቸው ላይ ምን ያክል እንግዲህ ታማኝ እንደሆኑ ቃላቸውን እንዴት በተግባር እንደሚያሳዩ እያንዳንዱን ነገር እንግዲህ እኔ የሰመር ሪል ስቴት ተወካይ ሆኜ እኔ በራሴ እንግዲህ ማካበዳ ይሆንብኝና አሁን ብቻ በዚህ በ3 ወር ውስጥ ምን ያክል ስቴፕ እንደሄደ ያያየው ስለሆነ ያንተ ደግሞ ምን ያክል ስቴፕ ሊሄድ እንደሚችልም ኢማጂን ማድረግ ነው። እዚህ ያለውን ነገር እንድታይ ስለፈለኩ ነው፣ እንድትጓጓም ፈልጌ ነው ናቲ። አይ እኔ ማለት አስደንቆኛል እውነቱን ለመናገር እዚህ ደረጃ ላይ ታሳየው ቪዲዮ አንፃር እዚህ ደረጃ ላይ አገኘዋለሁ ብዬ አልጠበቅኩኝ ነበር። በማየውም ሰዓትም በጣም ተደነቄ ለወንድሜም ጭምር እየነገርኩት ነበረ። በዚህ ፍጥነት ይሄን ያህል ደረጃ ላይ መድረሱ እንግዲህ ሰመር ሪል ስቴት ምን ያክል ስራው ላይ ቆራጥና በጠንካራ አመራሮች እንደሚመራ ነው የሚያሳየው። እንግዲህ ውድ ቤተሰቦች እኔ እውነቱን ለመናገር በጣም ተደንቄያለሁ ሚኪ። በጣም ከቦታውም አንፃር እንዲሁም ደግሞ ካለው ነፋሻማ አየር አንፃር እንግዲህ በጣም እድለኞች ናችሁ ብዬ አስባለሁ አንተና ወንድሜ ዳኒ። እንግዲህ አንድ ቀን ምናልባትም ምንም ወደዚህ ጠቃለላችሁ ይሆናል እንግዲህ ከፈጣሪ ጋር። በጣም ደስ ይላል። እኔ አልጠበቅኩትኝም ነበር እውነቱን ለመናገር ሰመር ሪል ስቴት ምን ያክል ታማኝ እንደሆኑና በቃላቸው እንደሚገኙ ነው የተረዳሁት። እንግዲህ ከጠበቅነውም በላይ አንተም ጭምር በዚህ ደረጃ አልጠበቅኩም ነበር። በእርግጠኝነት ከጠበቅኩት በላይ ነው ያገኘሁት። ውድ ቤተሰቦች ካሜራማናችን በደንብ ያሳያቸዋል። እዛ አካባቢ ነበረ የዛሬ ከአንድ ወር ከ15 ወይንም ደግሞ 2 ወር በፊት እዛች አካባቢ ጋር ነበር። አሁን ላይ በሚገርም ሁኔታ እንግዲህ በሩ ድረስ ደርሶ ኦልሞስት ጠቅላላ መሰረቱ በአሪፍ ሁኔታ ላይ እንዳለ ነው እያየን ያለ ነው። እንግዲህ ቤተሰቦች በጣም አስገራሚ ነገር ነው ይሄ ነገር። እንዴት እንደዚህ እንደሆነ እስካሁን ድረስ ለኔም ቢሆን ጥያቄ ነው የሆነብኝ። በዚህ አጋጣሚ እንግዲህ ውድ ተመልካቾቻችን ያው ሰመር ሪል ስቴት ቃላቸውን በተግባር እያሳዩ ነው የሚገኙት። እንግዲህ ለኛ ይሄ ትልቅ ነገር ነው። ቤታችን ምን ላይ ደረሰ የሚለውን ነገር ማየት እንዲሁም ደግሞ እነሱ በአጭር ጊዜ ውስጥ ፋውንዴሽኑ ብቻ
ጥሩ ደረጃ ላይ ወይም ደግሞ በፍጥነት ፋውንዴሽኑ ያልቃል ባሉ መሰረት እንግዲህ አሁን ነገሮች እነሱ እንዳሉ ነው እየሆነ ያለው። ኤሊ ምናልባት የምትጨምረው ነገር ካለ? አዎ የግንባታ ጥራት ላይ እንዲሁም ደግሞ ዴሊቨሪ ታይም ላይ በደንብ ጠንቅቀን ነው የምንሰራው። ኢቭን ዲዛይኑ ራሱ ከዲዛይን ስንጀምር ዲዛይኑንም በጣም እውቅ በሆነ አርኪቴክት ያኔም ነግረንህ ነበር ተዘካለህ። ዮሴፍ ብረደድ የሚባል አርኪቴክት ነው፣ በጣም እውቅ የሆነ አርኪቴክት ነው ያሰራነው። ዲዛይኑንም በደንብ ተጠንቅቀንበት ግንባታ ጥራታችንንም እንዲሁም ደግሞ ዴሊቨሪ ታይም ላይም በደንብ አጠንክረን የምንሰራው ፓርት ስለሆነ በመታየው መሰረት ፋውንዴሽን ስራው በፍጥነት እየተጠናቀቀ ነው ያለው። ማት ፋውንዴሽኑ በፍጥነት እየተጠናቀቀ ነው ያለው። ስለዚህ ኦን ታይም ዴሊቨር እናደርጋለን ማለት ነው። ልክ ካሳንቺስ ሴቶች አደባባይ ላይ ያለውን ፕሮጀክታችንን ዴሊቨር እንዳደረግ ነው ይህንንም እንደዛው ዴሊቨር የምናደርገው ነው ማለት ነው በፍጥነት። ውድ ተመልካቾቻችን እንግዲህ ቤቴ እዚህ ደረጃ ላይ ደርሷል። ያው ናቲ እንግዲህ የኔ ጎረቤት ስላልሆንክ አዝኛለሁ። ያው ለጊዜው እንግዲህ ከወንድሜ ከዳኒ ጋር ነኝ ጎረቤት የሆንኩት። ውድ ተመልካቾቻችን እንግዲህ ሰመር ሪል ስቴትን ከስር ስልክ እናስቀምጥላችኋለን። እየደወላችሁ እንግዲህ የበለጠ መረጃ ማግኘት ትችላላችሁ። ውድ ቤተሰቦች እንደማታሳፍሩኝ ተስፋ አረጋለሁ። እንግዲህ ሚኪን ወይም ደግሞ ጎጆቲዩን እንዲሁም ደግሞ ናቲን ብላችሁ ለምመጡ የመጀመሪያ 10 ደንበኞች ልዩ ቅናሽ ይደረግላችኋል። ወንድሜ አብዱ ያንዳንዱን ነገር እንግዲህ ዲቴል አብራርቶ ነግሯቸዋል። ከስር ስልክ ቁጥር አለ፣ እየደወሉ የሚፈልጉትን መረጃ መጠየቅ ይችላሉ። ኤሊ ደግሞ የሚናገረው ሌላም ነገር አለ። ይሄን ሳይታችን ሁለተኛ ሳይታችንን እንግዲህ በዚህ መልኩ እዚህ ደረጃ ላይ ደርሰናል። እየተመለከታችሁ ባላችሁት መልኩ እጅግ በጣም በጉጉት ሲጠበቅ የነበረው የሶስተኛው ፕሮጀክታችን ቡልጋሪያ አፍሪካ ህብረት አካባቢ የቡልጋሪያው ሳይታችን በደንበኞች ጥያቄ መሰረት ባለ አንድ መኝታ እዚህ ሳይት ላይ ያው ሚኪ ያኔም ስትል ባለ ሁለት መኝታ ነበር የነበረው። አሁን ደግሞ በርካታ ደንበኞች ጥያቄ ሲያቀርቡልን ነበረ ባለ አንድ መኝታ ቤቶችን፣ ትንንሽ ካሬ ባለ አንድ መኝታ ቤቶችንና ኮሜርሻል የንግድ ሱቆችንም ጥያቄ ሲያቀርቡልን ነበር። ስለዚህ የቡልጋሪያው ሳይት ላይ በደንብ እነዚህ ጥያቄዎች ምላሽ አግኝተዋል። ቡልጋሪያ አፍሪካ ህብረት አጠገብ ከገነት ሆቴል ወደ ቄራ በሚወስደው መንገድ ላይ ቡልጋሪያ መብራትን እንደተሻገርን በቀኝ በኩል እናገኘዋለን ሳይታችንን። ሚክስድ ዩዝ አፓርትመንት ነው። G+25 የሆነ የንግድ ሱቆች ከ25 ካሬ ጀምሮ የተለያዩ የካሬ ሜትር አማራጭ ያላቸው የንግድ ሱቆች አሉ። እንዲሁም ለኦፊስ የሚሆን ስፔስ አለን 4ኛ ፍሎር ላይ። ከዛ በተረፈ ባለ አንድ መኝታ ከ81 ካሬ ጀምሮ ባለ 2 ባለ 3 መኝታ ቤቶችን በጥሩ ኦፈር ያው ሚኪን አንተን ያው ምክንያት በማድረግ እንግዲህ ቅድም 10 ነበር ያልከው፣ እኔ ደግሞ 10 ጨምርልሃለሁ። ለ20 ለሚሆኑ ደንበኞች ልዩ ቅናሽ አድርገን እንጠብቃቸዋለን። አከፋፈሉ በጣም ምቹ ነው። ከ700 ሺህ ብር ጀምሮ ዳውን ፔመንት መክፈል የሚቻልበት እንዲሁም ቆንጆ የቢዝነስ ኤሪያ ስለሆነ አካባቢው 10 ወይም ከ15 ቀን በኋላ ወደ ቡልጋሪያው ሳይት መሄዳችን አይቀርም። ያኔ ደግሞ ያለው ነገር ሂደቱን በደንብ ለተመልካቾች አናውንስ እናደርጋለን። በትክክል በደንብ እናሳያቸዋለን። አሁንም ቡልጋሪያ ሳይታችን ሾሪንግ ስራ ተሰርቷል። ስለዚህ ኤክስካቬሽኑን በዚህ 15 ቀን ውስጥ ስለምንጀምር ያንን ደግሞ ያው ምናሳያቸው ይሆናል ማለት ነው። እና አካባቢው ደግሞ በደንብ መሀል ዳውንታውን ስለሆነ ሴንተር ስለሆነ የተለያዩ የስፔር ፓርት ቢዝነሶች ያሉበት አካባቢ ነው። ከቡልጋሪያ እስከ ቄራ ድረስ ያለው ሎኬሽን ላይ። ስለዚህ ለቢዝነስ የሚሆን በጣም ቆንጆ ቦታ ነው። ወደ ቦሌ ለመሄድ ወደ ቦሌ ደንበል ለመሄድ የዎኪንግ ሳር ቤት፣ ሜክሲኮ እንዲሁም ደግሞ ዋናው አፍሪካ ዩኒየን አዋሳኞቹ ናቸው። እንግዲህ ይህ ማለት እንግዲህ ውድ ተመልካቾቻችን ቡልጋሪያ የሚገኘው የሰመር ሪል ስቴት ሶስተኛ ፕሮጀክት ሜክሲኮ አጠገብ ነው። እንግዲህ እዛው ሜክሲኮ ውስጥ ነው። ቡልጋሪያን የምታውቋት ትኖራላችሁ አብዛኞቹ ቡልጋሪያ ሰፈሩን ቄራም ያዋስነዋል። እንዲሁም ደግሞ ከአፍሪካ ዩኒየን ዋናው የአፍሪካ ህብረት መሰብሰቢያ አዳራሽ አጠገብ ነው። ሲቀጥል ሳር ቤትም ያዋስነዋል። እንዲሁም ደግሞ ወደ ቦሌም ወደ ተለያዩ የአዲስ አበባ ሰፈሮች ለመሄድ በጣም ቅርብ ነው። ሴንተር ላይ ነው። እንግዲህ እኔ በጣም የምወደው ሰፈር ነው ቡልጋሪያ። እናም ውድ ተመልካቾቻችን እንግዲህ ቤቶቹ ሳያልቅባችሁ ይሄ ሶስተኛ ፕሮጀክት ቡልጋሪያ የሚገኘውን እንግዲህ
የቤት በልዩ ቅናሽ ከሰመር ሪል ስቴት እየገዛችሁ የቤት ባለቤት እንድትሆኑ እንግዲህ ቶሎ ነው እየተሸጠ ያለው። ያው አካባቢው መሀል ከተማ ከመሆኑም አንፃር የተለያዩ የእምነት ተቋማት ያሉበት ነው። ሚካኤል ቤተክርስቲያን አለ አፍሪካ ህብረት አካባቢ፣ እንዲሁም ነጃሺ መስጂድ አዲስ እየተሰራ በጣም ታሪካዊ የሆነ መስጂድ እየተሰራ ያለ መስጂድ አለ። ቄራ መስጂድም እንደዛው። ስለዚህ አካባቢው በደንብ ሌሎችም የእምነት ተቋማት ያሉበት መሀል ከተማ ላይ በጣም ወሳኝ የሚባል ቦታ ላይ ነው እየተገነባ ያለው ሚክስድ ዩዝ አፓርትመንት። ስለዚህ ይሄንን አፓርትመንት ቶሎ መታችሁ ለ20 ቤቶች ብቻ ያስቀመጥነውን የዲስካውንት ፕራይስ ተጠቃሚ እንድትሆኑ እንጋብዛለን ማለት ነው። በዚህ አጋጣሚ ያው ሰመርን ደግሞ በደንብ በደንበኞቻችን ተመራጭ የሚያደርገን በጣም ብዙ ሰው እኛ ጋር መጥቶ ጆይን እያደረገ ያለበት ምክንያት አንደኛ ያከፋፈል ስኬጁላችን በጣም ምቹ ነው ለደንበኞች። ዳውን ፔመንታችንም ቀለል ያለ ነው። አከፋፈላችንም ምቹ ነው። እንዲሁም የባንክ ኦፕሽኖች አሉን 50% በባንክ 50ውን ደግሞ በግንባታ ሂደት መሰረት ከስር እየተከፈለ የሚመጣ ነው የሚሆነው። ልዩ የሆነ ደግሞ የ5 ዓመት ከወለድ ነፃ ሰመር ለየት የሚያደርገው ከ5 ዓመት ከወለድ ነፃ የብድር አገልግሎትም አለን። ስለዚህ የተለያዩ የዲስካውንት አማራጮች አሉን። እነዚህን ሁሉ ሰብስበን እንጠብቃቸዋለን። እኔ ማውራት የምፈልገው ነገር ሚኪ በጣም ማለት አሁን ደግሞ እሱ የበለጠ ማብራሪያውን በሚሰጠኝ ሰዓት ምን ያክል ቦታው ለብዙ ነገሮች አመቺ እንደሆነ ነው የገባኝ። እውነቱን ለመናገር ለማየቱ ላጭምር ነው እየጓጓኝ ያለሁት። እንግዲህ ወንድሜ ሚኪ እንደነገራችሁ በ15 ቀን ውስጥ በእርግጠኝነት እዛ ቦታ ላይ ሄደን እንግዲህ አካባቢውን በደንብ ኢምፕሩቭ የምናደርገው ይሆናል። እኔ በጣም ነው ደስ ያለኝ ውድ ቤተሰቦች። እንግዲህ በዚህ ሁኔታም አልጠበቅኩኝም ነበር። ድንገት እንግዲህ ዛሬ ይሄ ሁሉ ነገር ይፈጠራል ብዬ አልነበረም ከእንቅልፍ የሚነቆት። ድንገት ምንም በማላቅበት ሁኔታ ነው ይሄ ሁሉ ነገር የተፈጠረው። እንግዲህ ሰመር ሪል ስቴትን በጣም ማመስገን እፈልጋለሁ። ሲቀጥል በአሜሪካ ያሉ እንግዲህ ዲያስፖሮችን በጣም ማመስገን እፈልጋለሁ። ይሄ ሁሉ ነገር ለኔ በጣም የማይታመን ነገር ነው የሆነብኝ ውድ ቤተሰቦች። እንግዲህ ከአካባቢው ለብዙ ነገሮች አመቺነት አንፃር ህልሜ ነው እውን የሆነልኝ። በጣም ደስ ብሎኛል። በጣም ሰመር ሪል ስቴት ምን ያክል ጥራት ያለው ካምፓኒ እንደሆነ ነው እንግዲህ ያሳየነው ውድ ቤተሰቦች። እናንተም የተመቻቸላችሁን የ20 ቤት ቅናሽ እንግዲህ በመጠቀም በእርግጠኝነት በጣም በፍጥነት እንድትመዘገቡና ቤቱን የግላችሁ እንድታደርጉ ነው እንግዲህ ለእናንተ መናገር የምፈልገው ውድ ቤተሰቦች። ምርጥ ነገር ነው መቼም እኛ ለእናንተ ሪኮመንድ የምናደርጋችሁ ሰመር ሪል ስቴት በእርግጠኝነት እኛን አያሳፍሩንም። በጣም ምርጥ ቤቶችን ነው እየሰሩ ያሉት ውድ ቤተሰቦች። እንግዲህ እንደምታዩት ፍጥነታቸውም በጣም የሚለይ ነው። እንግዲህ ከ1-2 ወር በኋላ ደግሞ እንግዲህ ስንመጣ ይሄ ነገር በጣም አናዘር ሌቭል ላይ መሆኑ ልናገኘው እንችላለን ውድ ቤተሰቦች። እንግዲህ እኔ በጣም ኢንተረስትድ ሆኛለሁ አሁን ላይ በየወሩ በየጊዜው እየተፈጠረ ያለውን ነገር ለማየት እንግዲህ ውድ ቤተሰቦች እናንተ ሳያመልጣችሁ እንግዲህ እንድትመዘገቡ እንዲሁም ደግሞ ቤቶቹን የግላችሁ እንድታደርጉ ብቻ ነው ሪኮመንድ ማድረግ የምፈልገው ውድ ቤተሰቦች። እንግዲህ የሚሉት ነገር ካለ እነሱ ድል ውስጥ ሚኪ። እሺ ያው እንግዲህ ሰመር ሪል ስቴት እንደሚታወቀው እጅግ በጣም ከተማችን ውስጥ ፕራይም የሚባሉ ሎኬሽኖች ላይ ነው የሚያለማው። ስለዚህ አሁንም አፍሪካ ህብረት ጋር ያለ መሀል ከተማ ላይ ያለ ሳይት ነው። ስለዚህ ይህ ሳይት ለኢንቨስትመንትም ለመኖሪያም በጣም ምቹ የሆነ ወሳኝ ቦታ ነውና ቆንጆ ቦታ ነው፣ እንዳያመልጣችሁ እንላለን። ሌላው የዲዛይን ላይ ቅድምም እዚህ ሳይት ላይ ያለውን ነገር እንደነገርኳችሁ ዲዛይን ላይ በደንብ ተጠንቅቀን ነው የምንሰራው። ያው ሰመር ሪል ስቴት እንደሚታወቀው ዲዛይን ላይ በደንብ ነው ተጠንቅቀን የምንሰራው። ስለዚህ ይሄን ሳይት ቅድም እንደነገርኳችሁ አርኪቴክት ዮሴፍ በረደድ ነው ዲዛይን ያደረገው። አሁን ደግሞ የቡልጋሪያውን ሳይት ስለሺ የሚባል አርኪቴክት ነው ዲዛይኑን ይሰራልን። እጅግ በጣም ያማረ ዲዛይን ነው። የስካይላይት ሆቴልን ዲዛይን ያደረገ በአፍሪካ ደረጃ በጣም የታወቀ አይከን የሆነ አርኪቴክት ነው ኮንሰልት የሚያደርገን። ስለዚህ ጥሩ ዲዛይን፣ ምርጥ ሎኬሽን፣ ቆንጆ ኦፈር ነው ይዘን የቀረብ ነው። ሚክስድ ዩዝ አፓርትመንት የንግድ ሱቆቹ በጣም ምቹ ናቸው። መሀል ሴንተር ላይ ነው። በጣም ቢዝነስ የሚንቀሳቀስበት ቦታ ነው። ኦፊስ አለን፣ ሙሉ ፍሎር ኦፊስ አለን 4ኛ ፍሎር ላይ። ስለዚህ አፓርትመንት ባለ 1 መኝታ ስትጠይቁን የነበራችሁ ደንበኞች ባለ 2 መኝታ፣ ባለ 3 መኝታ በተለያዩ ካሬ አማራጮች እንግዲህ ያቀርበንላችኋል። ሚኪ የምትለው ነገር ካለ እንግዲህ ላንተ ልስጥ። እንግዲህ እኔ የምለው ውድ ተመልካቾቻችን 3ኛ ፕሮጀክታቸው ቡልጋሪያ ላይ ላውንች ያደረጉት እንግዲህ ቤቶች ሳያልቁ ከዛ ቤት በልዩ ቅናሽ በዲስካውንት እንድትገዙ ነው ጥሬን የማቀርበው። ሰመር ሪል ስቴትን ምርጫችሁ አድርጉ። እሺ ስለ አዲሱ ፕሮጀክት በጣም ኤክሳይቲንግ የሆነ ፕሮጀክት ነው።
ያው እንዳልኳችሁ በደንብ ሎኬሽን መረጣው ላይም ተጨንቀንበታል። ሾሪንግ ያለቀለት ፕሮጀክት ነው። ሾሪንግ ስራ ማለት ይሄ አዋሳኞች ዙሪያ ላይ ያሉ ቦታዎች አፈሩም እንዳይመለስ ቤዝመንት ከመስራት በፊት ፋውንዴሽን ከመስራት በፊት የምትሰራው ስራ ነው። 4 ወር 5 ወር ይፈጃል ናቹራሊ ስራው። ስለዚህ ሾሪንግ ያለቀለት ፕሮጀክት ሪሊዝ ስታደርግ ማለት 4 ወር ኦልሬዲ ትርፍ አለው ማለት ነው ፕሮጀክቱ። ስለዚህ በፈጠነ ግንባታ በአጭር ጊዜ ውስጥ ለመጨረስ ነው ፕላን ያደረግነው። እዚህኛው ፕሮጀክት ላይ ትንንሽ ካሬዎችን አካተናል። አዲሽናሊ ደግሞ ሰመር ከዚህ በፊት ቤት ብቻ ነበር የሚሸጠው። በደንበኞች ጥያቄ መሰረት ተጨማሪ ሱቆችንም ይዘን መተናል ማለት ነው። ሶ ግራውንድ ፍሎር፣ ፈርስት ፍሎር፣ ሰከንድ ፍሎር እና ሰርድ ፍሎር ኮሜርሻል ስፔሶች ናቸው የሚሆኑት። የመኪና ማቆሚያ 5 ቤዝመንት ከግራውንድ በታች ይኖራል። ከዛ በኋላ ልክ 5ኛ ፍሎር ላይ ይህን ፕሮጀክት ኤክሳይቲንግ የሚያደርገው የአንድ ህንፃ ከፍታ የወለል ከፍታ 3 ሜትር ነው በብዛት የተለመደው። የዚህኛውን 5 ሜትር አድርገ ነው 5ኛ ፍሎሩን በጣም የሚያምር ጋርደን፣ ጂም፣ ፕሌይግራውንድ፣ ዴይኬር በቃ እዛ ላይ ለሚኖሩ ሰዎች አስፈላጊ የሚባሉትን መሰረታዊ እና ዘመናዊ አገልግሎቶች አካተንበታል። በጣም ኤክሳይቲንግ ነው። ለዲዛይኑም ተጨማሪ ውበት ሰጥቶታል። እነዚህ ነገሮች ያካትትና ልክ ከ6ኛ ወለል ጀምሮ የመኖሪያ አፓርትመንቶች ይኖራሉ ማለት ነው። ግራውንድ ፕላስ 25 ነው። በፍሎር 6 ቤቶች ይኖሩታል። 4 ሊፍት አለው። የቆሻሻ መጣያ ጋርቤጅ ሹት በየወለሉ ይኖረዋል። ደረጃ ከአደጋ ጊዜ መውጫ ደረጃ ጋር ይኖራል ተካቶበታል። በደንብ ዞኒንጋቸውን በጣም ጥሩ ነው። የቤቶቹ አቀማመጥ ሁሉም ቤቶች ዋን ቤድሩም የናቲም ቤት ጨምሮ ስቶር እና ላውንደሪ ይኖራቸዋል። ሁሉም ቤቶች ላይ ተካቷል። ስቶሩን የሰራተኛ መኝታም አድርገህ መጠቀም ትችላለህ። ያው ዋን ቤድሩም ቤት ላይ በብዛት ወንደላጤ ነው የሚኖረው የሚል እሳቤ ስላለ ነው የሰራተኛ መኝታ ያላካተትንበት። ስቶሩን ወደ ሰራተኛ መኝታ ቀይረህ መጠቀም ትችላለህ። 88 ካሬ ነው። ሶሪ ይቅርታ 81 ካሬ ነው። 81 ካሬ ላይ የሚያርፍ ዋን ቤድሩም ቤት ማለት ነው። ቶታል ፕራይሱ እንግዲህ አሁን ቅናሽ አድርገን በ7 ሚሊዮን 320 ሺህ ብር አካባቢ ነው እየሸጥን ያለ ነው። ያን ስናደርግ ለመጀመሪያዎቹ ፕሮጀክቱን አናውንስ እያደረግን ስለሆነ ለመጀመሪያዎቹ 20 ቤቶች ያወጣነው ቅናሽ ነው። 8 ሚሊዮን 17 ሺህ ነው ከ20 ቤቶች በኋላ የመሸጫ ዋጋችን የሚሆነው ወይም ቅድሚያ መጀመሪያ ላይ የሚገዙት 20 ደንበኞች ልዩ ቅናሽ አላቸው። 697 ሺህ ብር ኦልሞስት 700 ሺህ ብር ቅናሽ አድርገናል። ብዙ ብር ነው። ይሄንን እንግዲህ ለዋናነት ፕሮጀክቱንም አናውንስ እያደረግን ስለሆነ ለጎጆ ሚዲያ ተመልካቾች ደግሞ ከ20 ቤት ላይ 10 ደንበኞች ድረስ እናስተናግዳለን በጎጆ ሚዲያ ለሚመጡ ማለት ነው። ስለዚህ 10 ደንበኞች ከአሁን ሰዓት ጀምሮ ቢኒያምን ቶሎ ኮሚኒኬት እያደረጉ ኦፈሮችን መጠቀም ይችላሉ። ቅድሚያ ክፍያችን 732 ሺህ ብር ነው ማለት ነው። በ732 ሺህ ብር ዋን ቤድሩም ቤት ቡልጋሪያ ላይ መያዝ ይችላሉ ከዛሬ ጀምሮ። ተጨማሪ ደግሞ አዲሽናል ዲስካውንት በያከፋፈሉ 20%፣ 30%፣ 40% ለሚከፍሉ ደንበኞች እንሰጣለን። በዛ መሰረት እንግዲህ ሚኪ አሁን አንተ የከፈልከው 50% በመሆኑ ምክንያት ተጨማሪ 19% ዲስካውንት እንሰጥህና 604 ሺህ ብር ሌላ አዲሽናሊ በድምሩ 1 ሚሊዮን 301 ሺህ ብር ለእናንተ ቤት ቅናሽ ተደርጓል ማለት ነው። ካጠቃላይ ሁለት ቤት እንግዲህ በቅድመ ክፍያ እንትን ይላል አይደል? ትክክል። ይህን ያህል ቅናሽ በካሬ ሜትር ደግሞ 14702 ብር። ግማሹን የከፈላችሁት ለናቲ ግማሹን በባንክ አድርገንለታል። ቤቱን ቁልፍ እስኪረከብ ድረስ ለሰመር ምንም ክፍያ አይጠበቅበትም። ከፈለገ ግን ባንክ ሲባል ሁልጊዜ አብሮት የሚመጣ ነገር አለ፣ ወለድ አለ። ስለዚህ የ5 ዓመትም የ10 ዓመትም የ15 ዓመትም አድርጎ በባንክ መክፈል ይችላል ቤቱን እያከራየ። ግን ደግሞ እስከዛ ድረስም 3ቱን ዓመት በርትቶ ከሚያገኘው ላይ በመቆጠብም እንዲሁ እንዳሁኑም ተጨማሪ ስፖንሰሮችም ሰርፕራይዝ የሚያደርጉት ሰዎች ሊኖሩ ይችላሉ። ያንን እያጠራቀመ ቀሪውን 50%ም ራሱ ከፍሎ ያለ ወለድ ቀጥታ ቤቱን ተረክቦ መግባት ይችላል ማለት ነው።
ስለዚህ ሁለቱም አማራጮች አሉ። ሰመር ላይ አማራጮች ችግር የለም። ደንበኞች ጋር ሊኖር የሚችሉትን ቻሌንጆች በደንብ አንቲሲፔት ስለምናደርጋቸው ቀድመን ስለምንረዳቸው ለደንበኞች የተሻሉ አማራጮችን አዘጋጅተናል ማለት ነው። ስለዚህ በአጠቃላይ 14702 ብር ነው ከካሬ ሜትር ዋጋ ላይ ከ98318 ብር ቅናሽ ያደረግንለት። ስለዚህ ሚኪ 3,357,000 ነው ለሱ የከፈልከው። 50% ከፍለሃል። ከዚህ በኋላ ምንም አይነት የዋጋ ጭማሪም አይኖርበትም፣ ክፍያም አይኖርበትም። በባንክ ለመክፈል ቤቱም ተረክቦ እያከራየ መክፈል ይችላል። እኔ ለተመልካቾቻችን እንግዲህ ይህንን 3 ሚሊዮን ብር ብዙ ማለት ነው። ይህንን ነገር እንግዲህ ያደረጉት እነሱ ናቸው። ከፈጣሪ ጋር ፈጣሪ ተመሰገኑ። ሞልታል። ወደ 700,000 ብር የሚሆን ሞልታል። እሱ ትንሽ ነው ከነሱ ጋር እንትና ነው ያው ያንተ ነው ትልቁ ድርሻ። እኔ እስከማውቀው ድረስ ከነሱም ጋር ሳወራ ስለነበረ የተወሰነ አገናኝተኝ ትልቁ ድርሻ ያንተ ነው። ያው እሱንም አመስግን እነሱንም አመስግን። ያው ላንተም ከዚህ በፊት የተደረገልህን ለወንድም ማድረግ ለራስ ደስ የሚልን ነገር ለወንድም ማድረግ ያው ኢትዮጵያዊ ባህልም ነው። ስለዚህ በጣም ደስ የሚል ነገር ነው። እኛም ደግሞ ወደፊት ባሉት ነገሮች ላይ ሌሎችም ፕሮጀክቶች ሲኖሩን እንደዚሁ ቀድመን ለናንተ ኦፈር የሚመጣበትን መንገድ ከማመቻቸት ጀምሮ ከመስጠት ጀምሮ ለእናንተን ቤተሰቦች አናውንስ ከማድረግ ጀምሮ በሌላም ስራችሁ ላይ እናንተን ከማገዝ ጀምሮ ሁልጊዜም አብረናችሁ ከጎናችሁ ነን። ዛሬ ያደረግንላችሁ ደግሞ ነገም ሌሎች ደንበኞች ቢኒያም ጋር ደውለው ቢመጡ የምናደርግላቸውም ስለሆነ ከኛ በላይ መመስገን ያለባቸው ሚኪና ኢትዮጵያዊ ወንድሞች በሲያትል ያሉት ኢትዮጵያዊ ወንድሞች ናቸው። ስለዚህ ይሄን ያለው ነገር ኢንጀነራል ዲዛይኑን የቢልዲንጉን ቅድም አይታችሁታል። በጣም ነው የሚያምረው። ስለሺ አርክቴክትስ የሚባል ካምፓኒ አለ። ሜቢ ስሙን ሰምታችሁ ሊሆን ይችላል። ስካይላይት ሆቴል ገብታችሁ የምታውቁ ከሆነ የነሱ ሎጎ እዛ ተጽፏል። የኢትዮጵያን ኤርላይንስ ቤቶችን፣ ሆቴሎችን ሁሉንም ነገር ዲዛይን የሚያደርግ ካምፓኒ ነው። እዛ ነው በጣም በውድ ዋጋ ከፍለን ያሰራ ነው። በጣም የሚያምር ዲዛይን ያሰራ ነው። በጣም ፈንክሽናል ናቸው ቤቶቹ። ላዩ ላይ የተካተቱት አሜኒቲዎች፣ ላዩ ላይ የተካተቱት ፋሲሊቲዎች ኦልሞስት በዱባይ ስታንዳርድ እየተሰራ ያለ ፕሮጀክት ነው። እዛ ላይ ባለ አንድ መኝታ ቤት አግኝተሃል ማለት ኦልሞስት በወር 100,000 ብር ገቢ ይኖርሃል በእርግጠኝነት። አፍሪካ ህብረት አጠገብ ስለሆነ ብስራተ ገብርኤል አፍሪካ ህብረት ማለት ብዙ ኤምባሲዎች ብዙ ዲፕሎማቶች የሚኖሩበት ኤሪያ ነው እና በዶላር ራሱ ማከራየት ትችላለህ። $800 ብታከራዩ አሁን ባለው ምንዛሬ 160,000 ብር እንደማለት ነው። በጣም ብዙ ነው እና ብዙ ቤቶች ደግሞ እዛ አካባቢ ከ$1,000 በታች እንደማይከራዩ ነው ያለን መረጃ ያደረግነውም ጥናት። ስለዚህ ቤቱ ላይ የተወሰነ እቃ ፈርኒሽ አድርጋ አከራይተም ጥሩ ጥቅም ማግኘት ትችላለህ። በትልቁ የዛ ሎኬሽን ትልቁ ጥቅም ቆንጆ ሪተርን ኢንቨስትመንት ሪተርን ይዞ ይመጣል። ቤቱም ደግሞ ዛሬ አንተ 3,300,000 ብር ከፈልክ ግማሹን፣ አጠቃላይ ፕራይሱ 6.6 ነው ማለት ነው። ፕሮጀክቱን ጨርሰን ስናስረክብ በእርግጠኝነት ይህን ቤት 11 ሚሊዮን 12 ሚሊዮን ትሸጠዋለህ በእርግጠኝነት። የሎኬሽኑ ኢንቨስትመንት ሪተርን እንደዛ ነው እና በጣም ምርጥ ፕሮጀክት ነው። ኤክሳይቲንግ ፕሮጀክት ነው። ለሌሎችም ሰዎች ከአሁኗ ደቂቃ ጀምሮ ቢኒያምን ኮሚኒኬት እያደረጉ እኔንም ማውራት የሚፈልጉ ከሆነ ዳይሬክትሊ መገናኘት እንችላለን። ስለዚህ ከዚህ በፊት እንደምናደርገው ውጭ ላሉ ደንበኞች ደግሞ በዲኤችኤል ውላቸውን ውጭ ድረስ መላክ ጀምረናል። ኦንሊ ቲንግ የምንፈልገው ሚኪ እንዳደረገው ቤት የሚገዛውን ሰውዬ ወይም የሚገዛለትን ሰውዬ መታወቂያ ነው የምንፈልገው። ኢሜይል አድሬሱን፣ ስልክ ቁጥሩን ካገኘን ውሉን አዘጋጅተን ክፍያው ከተፈጸመ ህጋዊ ድርጅት ነው ደረሰኝ ቆርጠን እንልክላቸዋለን። ያሉበት ድረስ የራሳቸውን ኮፒ ፈርመው ለራሳቸው አስቀርተው ከደረሰኛቸው ጋር የኛን ኮፒ በእኛ ፖስታል አድሬስ መላክ ይችላሉ መልሰው ማለት ነው። ብዙ ዲያስፖራዎች ከረንትሊ ቤት ግዢዎችን እያደረጉ ያሉት እንደዛ ነው። ስለዚህ ወኪል የለኝም ኢትዮጵያ ላይ ብር የለኝም የሚሉ ጭንቀቶች አይኖሩም። ዶላር አካውንቶችም አሉ፣ በነዛ ላይም ዲፖዚት ማድረግ ይችላሉ። ስለዚህ ፉል ሰርቪስ ነው እየሰጠን ያለ ነው። ኦንላይን ስለ ፕሮጀክቱ ገለጻ መውሰድ ይችላሉ ከሽያጭ አማካሪዎቻችን። በዋትሳፕ በቪዲዮ ኮል በደንብ ያለውን ነገር ከቢሮ ቀጥታ
ዝግጁ ናቸው፣ ያሳዩቸዋል ማለት ነው። ስለዚህ ይሄ ነው ያሉት ነገሮች ኢንጀነራል። ሰመር ሪል ስቴት እንግዲህ በጥሩ ሁኔታ አዲስ ፕሮጀክት ይዞ መጥቷል የሚለውንም ከነ ዲስካውንት ኦፈሩ ለናቲ የሰጠነውን ኦፈር ለሌሎች ተጨማሪ 9 ደንበኞች መስጠት ስለምንችል ቅድም 10 ብያቸዋለሁ ለጎጆ ሚዲያ 9 ደንበኞች በር ከፍተን እየጠበቅናቸው ነው ማለት ነው። ይሄ ነው ያለው ነገር። በተረፈ ስለመጣችሁ ደስ ብሎናል። ሳይት እንሄዳለን ብላችኋል። ሳይቱን እንግዲህ ከቢኒያም ጋር ሄዳችሁ አይታችሁ በደንብ ፕሮሲድ ማድረግ እንችላለን ወደ ቀሪዎቹ ነገሮች። በተረፈ ከኔ ጋር በሌሎችም ስራዎች መገናኘታችን ስለማይቀር ሰሞኑን በድጋሚ እንገናኛለን። በዚህ አጋጣሚ እንግዲህ አብዱ ብዙ ስራ አለው። በዚህ ሰመር ሪል ስቴት ዋና መስሪያ ቤት ውስጥ ብዙ ደንበኞች ይመጣሉ ቤት ለመግዛት ፕሮሰስም የጀመሩ አሁንም እንግዲህ ብዙ ደንበኞች አሉ። ያው ያንን ነገር ቀርጸን ማሳየት አንችልም፣ ደንበኛ ያው ከፕራይቬሲ አንፃር እንጂ እኛ እንደውም ለተመልካቾች ያለውን ግርግር ሴልሶች ጋር እያንዳንዱን ነገር ቢሮ ውስጥ ያለውን ነገር ብናሳያቸው ደስ ይለናል። እንግዲህ ትልቅ ስክሪንም አለ የቤቱ ዲዛይንም የሚታዩበት ያው ከፕራይቬሲ አንፃር ይሄንን ማሳየት አንችልም። አብዱም እንግዲህ ብዙ እንግዶች እየመጡበት ነው፣ በተደጋጋሚ ራሱ እየተንኳኳ ነው፣ ያው ቀረጻ እያቋረጥን። ስለዚህ ይሄን ያክል ጊዜ ሰጥተን እንግዲህ ያሉትን ነገሮች ስላስኬድክልን ከልብ አድርገን እናመሰግናለን። ወደ ሳይት ነው የምንሄደው። ምናልባት በመጨረሻ ናቲ ማስተላለፍ የምትፈልገው ነገር ካለ? ሚኪ እኔ ብዙ የምለው ነገር የለኝም። አሁንም ቢሆን መድገም የምፈልገው ነገር በአሜሪካ ሲያትል ስቴት ውስጥ የምትገኙ ሰዎች በጣም ዲያስፖራዎች በጣም 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 አመሰግናለሁ። ወንድሜ ሚኪ አንተም ብትሆን ከራስህ ኪስ እንግዲህ ብር ጨምረህ ይህንን ነገር እንዳደረክልኝ አሁን ነው እንግዲህ ወንድሜ አብዱ ሲናገር የምሰማው። እኔ ለአንተ ምንም አይነት ቃል የለኝም። እድሜ ዘመንህን ይባርክልህ ማለት ብቻ ነው የምፈልገው ወንድሜ። አንተም በጣም አውቃለሁ፣ ከምንም በላይ በጣም ጥሩ ሰው እንደሆንክልኝ በደንብ አውቃለሁ ወንድሜ። እንግዲህ የምለው ነገር ነው ያጣሁት ወንድሜ አብዱ። አንተንም ቢሆን በጣም ማመስገን እፈልጋለሁ። በጣም ማለት ብዙ ነገሮችን ተባብረዋል። ሚኪም ከዚህ በፊት አውቃለሁ የዳኒ ቤት ሲሰጠው እንዴት እንደነበረ ፕሮሰሱን በደንብ አውቃለሁ። ከዚህ በፊት የሚኪንም ጭምር በደንብ አውቃለሁ። ያለው ነገር ቀላል እንዳልሆነ ሁላችንም እናውቃለን። አንተም ብትሆን እዚህ ጋር በጣም መመስገን ያለበት ሰው ነህ። በጣም አንተንም ማመስገን እፈልጋለሁ ወንድሜ ሚኪ፣ አንተንም በድጋሚ ማመስገን እፈልጋለሁ። እንግዲህ ሌላ የምለው ነገር የለኝም። ውድ ቤተሰቦች እንግዲህ በስራዬ እክሳችኋለሁ በእርግጠኝነት። አሁንም ቢሆን ከተበደሉ ወገኖቻችን ጎን ቆሜ ፍትህን ማሰጠቴን ራሴን አጠናክሬ እንደምቀጥል ለእናንተ ቃል እገባላችኋለሁ። ውድ ቤተሰቦች እንግዲህ ለእናንተም የቀረበላችሁ ነገር አሁን ላይ ቀልድ አይደለም። ሰመር ሪል ስቴት እንግዲህ እንደምትሰሙት በጣም ከፍተኛ የሆነ ዲስካውንት ተደርጓል። እናንተም እየመጣችሁ እንግዲህ ከኛ ጋር ጎረቤት መሆን ትችላላችሁ። ውድ ቤተሰቦች እንግዲህ አሁን ላይ ያቀረቡት ዲስካውንት ነው። ከኛ ጋር ጎረቤት እንድትሆኑ ጥሪያችንን እናቀርባለን። የዚህ ልዩ ቅናሽ ተጠቃሚ እንድትሆኑ በሚኪና በናቲ ስም እንዲሁም ደግሞ በጎጆ ሚዲያ ስም ጥሪ ማቅረብ እንፈልጋለን። ኮሜንት ላይ ሰመር ሪል ስቴትን እንዲሁም ደግሞ ወንድማችን አብዱን ስሙን እየጻፋችሁ እንግዲህ እንድታመሰግኑልን እንፈልጋለን።